በማድረግ ዛሬም ይህንን ክፍል እንማራለን እናስተውሳለን ትንሽ እንትን ለማድረግ ወደ አእምሮአችን ብልሽታ ለመፍጠር ጳውሎስ ሲጀምር ምን ነበር ያነሳው የእግዚአብሔር ወንጌል ተገልጧል ወይም የእግዚአብሔር ወንጌልን አስተዋወቀ ለሕዝቡ በሮም ለነበሩት ሕዝቦች የእግዚአብሔርን ወንጌል እንዳስተዋወቃቸው እናስተዋውሳልና የእግዚአብሔርን ወንጌል ሲያስተዋውቅ በዛ ነገር ውስጥ አንዱ የተናገረው ወይም አንዱ ያነሳው ዋና ነገር የእግዚአብሔር ወንጌል ወይም በክርስቶስ ኢየሱስ የመጣው የእግዚአብሔር ወንጌል የእግዚአብሔር የጽድቁ መገለጥ እንደሆነ እና ሰዎች የእግዚአብሔርን ጽድቅ በሕይወታቸው እንዲያገኙ እግዚአብሔር በወንጌል በኩል የምስራች ብሏቸዋል ብሎ አንስቶ የእግዚአብሔር ጽድቅ ተገልጧል። የእግዚአብሔር ጽድቅ ተገልጧል ስንል ሁለት መልክ እንዳለው ለማሳየት ሞክረናል። ታስታውሱ ይመስለኛል። አንደኛው የእግዚአብሔር ጽድቁ ማለት እግዚአብሔር ፍትሐዊነቱ፣ የእግዚአብሔር ልከኝነቱ፣ የእግዚአብሔር ንጽህናው፣ የእግዚአብሔር ቅድስናው፣ የእግዚአብሔር ለኃጢአት በተቃርኖ የቆመ ማንነቱ ማለት ነው። ጻድቅነቱ ማለት እግዚአብሔር እግዚአብሔር ለኃጢአት ለጨለማው ተቃራኒ ነው። ከጨለማ ጋር አይስማማም፣ ከኃጢአት ጋር አይስማማም። እርቅ መፍጠር አይችልም፣ መስማማት መቆም አይችልም። ይበቅላል፣ ይቆጣል በኃጢአት ላይ። እግዚአብሔር ተቃራኒ ነው ለሱ ባህሪ። ሰው ኃጢአተኛ ስለሆነ ሰው በእግዚአብሔር ፊት ጨለማ ስለሆነ በእግዚአብሔር ፊት መቆም ስለማይችል መቆም የሚያስችልም ቁመናም ሆነ ምንም መንገድ ስለሌለው እግዚአብሔር ሰዎች በሱ ፊት ተቀባይነት ማግኘት የሚችሉበትን ምኑን ገለጣልን? በወንጌል ጽድቁን ገልጧል ብለን አነሳ እና የእግዚአብሔር ጽድቅ በእግዚአብሔር ዘንድ ሰዎች ተቀባይነት እንዲያገኙ እግዚአብሔር ለሰዎች የሰጠው ስጦታ ነው። የሚቆጠር ጽድቅ ሰጠን። በስራ የማይገኝ በማንነት የማይገኝ በእግዚአብሔር ቸርነትና በጎነት የሚቆጠር ጽድቅ ተሰጠን። የእግዚአብሔር ስም የተባረከ ይሁን። ይሄን ካልን በኋላ ይሄን የምስራች በወንጌል መጥቷል። ይሄ በእምነት የሚሆን ነው፣ በእምነት የምንቀበለው ነው። እንግዲህ በኋላም ወደፊት የምናነሳው ነገር ይሆናል። በሚቀጥሉ ሌሎች አስተማሪዎች የሚያነሱላችሁ ይሆናል። ግን ይሄ በእግዚአብሔር በእምነት የሚሆን የተገለጠ የእግዚአብሔር ጽድቅ ግን ለመገለጥ ያስፈለገበት ምክንያት ምንድን ነው ብለን ከምዕራፍ 1 ከቁጥር 18 ጀምሮ እንግዲህ እያየን የመጣናቸው ነገሮች አለ። ያየነው ነገር ምንድነው? ማለት ልብ ማለት ያለብን መርሳት የሌለብን ነገር ምንድነው? በእግዚአብሔር ፊት መቆም እንዳንችል ያደረገን ምንድነው? የሰው ልጅ የኃጢአት ጥልቀት ነው ብለን ምዕራፍ 1 ከቁጥር 18 ጀምሮ በዋናነት እግዚአብሔር የለሽ ለነበሩት አሕዛቦች በኪዳን የእግዚአብሔር ሕዝብ ላልነበሩ የእግዚአብሔር ልዩ የሆነ መገለጥ በሕጉ በኩል የመጣ በመጽሐፍ በኩል የመጣ ልዩ የሆነ መገለጥ ያላገኙ ኪዳን ያልተጋቡ አሕዛቦች በእግዚአብሔር ፊት ምን ያህል የኃጢአት ውድቀት ውስጥ እንዳሉና የእግዚአብሔር ቁጣ ምን ያህል በእነሱ ላይ እንደነደደ ከምዕራፍ 18 ከቁጥር 18 ጀምሮ ለማየት ሞክረናል። ታስታውሳላችሁ ብዬ አስባለሁ። እነኚህ ሰዎች እግዚአብሔር የለሽ የሆነ አስተሳሰብ፣ እግዚአብሔር የለሽ የሆነ የህይወት ልምምድ እንዲያረጉ ያረጋቸው በእውነት ምክንያት ሊሰጡ በማይችሉ ሁኔታ ውስጥ እያሉም ነው። ምን ማለት ነው? እግዚአብሔር የለም ማለት የሚችሉበት እግዚአብሔር ከሰጣቸው ህሊናና ከሰጣቸው የሰውነት አቅምና ብቃት የወረደ የህይወት ልምምድ ውስጥ እንዲገቡ የሚያደርግ ምንም አይነት መከራከሪያና መጨቃጨቂያ ወይም ማሳመኛ ነጥብ የላቸውም። ለምን ሲባል እግዚአብሔር እንዳለ ራሱን በምን ገልጧል? ታስታውሳላችሁ? በፍጥረት ገልጦላችሁ። እግዚአብሔር የለሽ መሆን አይቻልም። እግዚአብሔር የለም ብሎ 4 ነጥብ ማድረግ ሰው አይችልም። ተገልጧል። እግዚአብሔር ራሱ እንዳለ አምላክ እንዳለ ከሰው የተለየ ከፍጥሩ የላቀ የከበረ ማንነት እንዳለ ደግሞ ኃይል እንዳለው ይህን ግዙፍ ዓለም መከሰት የሚችል ብርቱ የሆነ ጉልበት እንዳለው በተፈጥሮ ውስጥ ይታያል። ተገልጧል። ይህ ነገር ሰዎች ይህንን ማወቅ ይችላሉ። ስለዚህ እግዚአብሔር አለ ብለው አስበው ለዛ እግዚአብሔር ምላሽ መስጠት ሲገባቸው እውቀትን ወይም እውነትን ግን በፈቃዳቸው ምን ስላደረጉ ነው የሚለው? ስላፈኑ ይላል። ስላፈኑ ወይንም ስለጣሉት የእግዚአብሔር ቁጣ በእነሱ ላይ ነዷል እና ምን ያህል የአእምሮ ከንቱነት ውስጥ እንደገቡ፣ ምን ያህል ከሰውኛ ጎዳና ወጥተው እንስሳ እንደሆኑ፣ ቅጥ ባጣ ብልግና ውስጥ እንደገቡ። ብልግናም ደረጃ አለው። ምን አይነት ብልግና አለ? ቅጥ ያጣ ብልግናም አለ ማለት እና ሆሞሴክሹዋል ሆኑ ራሳቸውን በራሳቸው ፍቶስ የሚያቃጥሉ ሆኑ እና የእግዚአብሔር ፍርድ ደግሞ በእነኛ ላይ መምጣቱ አይቀርም ይልና ይሄ ብቻ ደግሞ አይደለም፣ በጣም ሩቁ የሆነ እኔን አይመለከተኝም፣ እኔ እንደዛ ደረጃ አልደረስኩም፣ ቅጥ ያጣ ብልግና ውስጥ አልገባውም ብለን ደግሞ እንዳንል ከቁጥር 24 እዛው ምዕራፍ 1 ከቁጥር 29 ጀምሮ ምን ይላቸዋል? እንደው ለማስታወስ ብያቸዋለሁ። ግፍ
አመፃን ሁሉ፣ ግፍ መመኘት፣ ክፋት ሞላባቸው። ቅናት፣ ነፍስ መግደል፣ ክርክር፣ ተንኮል፣ ክፉ ጠባይ ተሞሉ። የሚያንሾካሹኩ፣ ሐሜተኞች፣ አምላክን የሚጠሉ፣ የሚያንገላቱ፣ ትዕቢተኞች፣ ትምክተኞች፣ ክፋትን የሚፈላልጉ፣ ለወላጆቻቸው የማይታዙ፣ የማያስተውሉ፣ ውል የሚያፈርሱ፣ ፍቅር የሌላቸው፣ ምሕረት ያጡ ናቸው ብሎ ሰው እግዚአብሔር የለሽን ሕይወት መለማመድ ሲጀምር ቅጥ ባጣ በልግና ብቻ ደግሞ ሳይሆን በራሱ ሕይወት በራሱ ባለ ነገር ከእግዚአብሔር ጋር የተጣላ ይሆናል። ከራሱም ጋር የተጣላ ሆኖ በጣም እርኩስ በሆነ ጽዩፍ በሆነ ነገር ውስጥ ይገባል። ያ ብቻ ደግሞ አለም ከሌሎች ጋራም በተገናኘ አሁን እንደነገርኳችሁ የወደቀ ማህበራዊ ኪሳራ ውስጥና መፍረስ ውስጥ ይገባል ሰው እግዚአብሔር የለሽን ሕይወት ሲመላለስ። በእንደዚህ አይነቶቹ ላይ ምን ይመጣል? የእግዚአብሔር ምን ይመጣ ብለን ቁጣ ይገለጣል ብሎ አለን ጳውሎስና ምዕራፍ 2ን ሲጀምር እነሱ እያለ ያወራ የነበረውን ይቀይርና አንተ በማለት ምዕራፍ 2 ከ1 ጀምሮ የሆነ በምናብ ስላለ አንድ ሰው እያሰበ ሰውን ደግሞ መሞገት ሲጀምር ታዩታላችሁ ጳውሎስ ማለት ነው። የጌታ አምላካችን ስም የተባረከው አብረን ያለ ነው። እስቲ ሁላችንም እንጸልያለን። እግዚአብሔር ዛሬም በሞ እንዲናገረን በዚህ ክፍል ውስጥ እንዲያስተምረን ሁልጊዜ እንደምለው ልንሰማ የምንፈልገውን ሳይሆን መጽሐፉ የሚለውን መስማት እንድንችል እግዚአብሔር የተነቃቃ ጆሮ ይስጠን። አሜን ነው። ስለሱ ብዙ የምንናገረው ነገር አለን አለ የዕብራውያኑ ጸሐፊ። ግን ጆሮዎቻችሁ ስለፈዘዙ መናገር ጭንቅ ነው አለ። አሁን እንደዚህ አይነት ነገር አለ ለማለት ብዬ ሳይሆን ግን ማሰብ አለብን። ምንድነው የምናስበው? እግዚአብሔር ሊነግረን የሚፈልገውን የሚሰማ ጆሮን ሁል ጊዜ እንዲኖረን ማሰብ በጣም አስፈላጊ ነው። እግዚአብሔር አምላካችን ሆይ በጌታ በኢየሱስ ስም እጅግ አድርገን እናመሰግናለን። አንተ ባለጠጋ ነህ፣ በምህረትህ ባለጠጋ ነህ፣ በቻይነት ባለጠጋ ነህ። እግዚአብሔር ሆይ በትዕግስት ባለጠጋ ነህ። ጌታ እግዚአብሔር ሆይ ከብልጥግናህ የተነሳ በጸጋህ ባለጠጋ ነህ። እግዚአብሔር አምላካችን ሆይ ከብልጥግናህ የተነሳ ዛሬ በሕይወት አለን፣ እናመሰግናለን። እግዚአብሔር ሆይ እናመሰግናለን፣ በሕይወት አለን። ስም የተባረከ ይሁን። ክፉን ስለከለከልክልን፣ ስለተሸከምክ፣ ስለታገስከን፣ እስከዚህ ሰዓት ድረስ ስላደረስከን እግዚአብሔር አምላካችን ሆይ በጌታ በኢየሱስ ስም እናመሰግናለን። በቤትህ አለን፣ በፊትህ አለን። እግዚአብሔር አምላካችን ሆይ በቃልህ ወደኛ እንድትመጣ እንጸልያለን። ቃልህ በጌታ በኢየሱስ ስም በተጻፈበት መንፈስ በመካከላችን እንዲገለጥ፣ ቃልህ ወደ መንፈሳችን ወደ ልባችን ድምፅ እንዲያመጣ እግዚአብሔር አምላካችን ሆይ በቀናው መንገድ እንድትወስደን በናዝሬቱ ጌታ በኢየሱስ ክርስቶስ ስም ጸልያለሁ። እግዚአብሔር ሆይ ላንተ ነገር የፈዘዘ እግዚአብሔር ሆይ ላንተ ነገር የደከመ ጆሮ የደከመ ልብ በመካከላችን እንዳይኖር በጌታ በኢየሱስ ስም እግዚአብሔር ሆይ ዛሬም ወደ አንተ የሚራብ ወደ አንተ የሚጠማ እግዚአብሔር ሆይ አንተን የሚፈልግ መንፈስ በጌታ በኢየሱስ ስም እንዲያገኘን እንጸልያለሁ። ጌታ ከጨለማው እየሸሸን ወደ አንተ ወደ ብርሃኑ እግዚአብሔር አምላካችን ሆይ ከጠላቶቻችን እየሸሸን ወደ መሸሸጊያው ከተማ ወደ አንተ የምንሮጥበት ጸጋ በጌታ በኢየሱስ ስም ዛሬም የተለቀቀ እንዲሆን እንጸልያለሁ። እግዚአብሔር ሆይ በተለያየ ነገር የተያዘች ነፍስ በተለያየ ነገር ውስጥ ያለችን ነፍስ በጌታ በኢየሱስ ስም በወንጌል ኃይል ዛሬ ነጥቀህ ወደ አንተ እንድታመጣት እንጸልያለን። ጌታ ይህን ጊዜ ባርክልን፣ በቃልህ ተናገረን፣ በጌታችን በኢየሱስ ክርስቶስ ስም አሜን። ምዕራፍ 2 ላይ ያው እየመጣንበት ባለነው ሐሳብ ለመቀጠል እየሞከርኩ ነው። ምዕራፍ 2 ላይ እግዚአብሔር ለሰው ልጆች የተገለጠበትን 2 መንገድና የእግዚአብሔር ቁጣን ባህሪ 3 መንገዶችን ያሳያል። ምዕራፍ 2 በአጠቃላይ ማለት ነው። እግዚአብሔር ይቆጣል። ምንም መከራከሪያ አይደለም። የአዲስ ኪዳን ጸሐፊ ምናልባት የአዲስ ኪዳን መገለጥ በስፋትና በጥልቀት የተረዳ ሰው የጻፈው መጽሐፍን እያነበበ እንደሆነ ታውቃላችሁ። እና ይሄ ሰው የእግዚአብሔር ቁጣ ይመጣል። የእግዚአብሔር ቁጣ ባለፈው ስናነሳት ይላችኋል። የእግዚአብሔር ቁጣ አሁን ተገልጧል። አሁን ሰዎችን በመተው ሰዎችን ለፈቃዳቸው በመተው ሰዎችን ለረሃባቸው በመተው እሱን እምቢ ያሉትን የእሱን ዕውቀት ለሚያፍኑት ለራሳቸው እንደሚተዋቸው አሁን እንደተገለጠው ቁጣ አይተናል። ደግሞ ስካቶሎጂካል የሆነ ስነ ፍጻሜያዊ የሆነ የሚመጣ በጣም ክፉ የሆነ ጠንካራ የሆነ የእግዚአብሔር የቁጣ መገለጥ እንደሚመጣ አንስተናል።
ከዚህ በኋላ ደግሞ 2 እና 3 የሚሆኑ የእግዚአብሔር ቁጣ ባህሪያቶችን በምዕራፍ 2 ላይ ለማየት እንፈልጋለን። እና ምዕራፍ 2 ላይ እንዳልኳችሁ እነሱ እያለ ጳውሎስ ስለ ሌሎች ሰዎች እያወራ ይመጣና ምዕራፍ 2 ላይ ግን ስለዚህ አንተ የምትፈርድ ሰው ሁሉ ሆይ ይላል። ቁጥር 3 ላይም ያንን የምታደርግ ሰው ሆይ ይልና መልእክቱን እነንትና ከማለት ያወጣውና ወደ ማን ያመጣዋል? አንተ ወደሚል ያመጣውና ስለ አንድ ሰው ማውራት ይጀምራል ማለት ነው ጳውሎስ። ትንሽ እዚህ ጋር ስላጻጻፉ ለመናገር አንዳንድ ጊዜ መጽሐፎቻችሁ ስታነቡ ትንሽ ክሊር ለማድረግ ማለት ነው። አንዳንድ የመጽሐፍ ጸሐፊዎች ወይም መጽሐፎች ውስጥ አንዳንድ ጊዜ ጸሐፊዎቹ በምናባቸው ውስጥ ያለን አንድን ሰው ስለው በግልጽ ወይንም የሆነ አንድን ሰው አነጣጥረው የሆነ አንድን ሰው አስበው ሳይሆን ያለ ግን ደግሞ በምናብ ውስጥ የከሰቱትን ሰው አስበው ያንን ሰው በመልእክታቸው ይሞግታሉ። ለምሳሌ ያዕቆብን ታስታውሱ እንደሆነ ያዕቆብ ምን ብሎ ይሞግታል? እምነት አለኝ የምትል አንተ ሰው እምነትህን እስቲ ከስራ ለይተህ አሳየኝ እያለ የሆነ አንድን ሰው እያሰባል ለሚያወራው ግን እንዲህ የሚሉ ሰዎች አሉ። እምነት አለኝ የሚሉ ግን እምነታቸውን ማድረግ የማይችሉ በሚታይ በስራ መግለጥ የማይችሉ ሰዎች እና እነኛ ሰዎች በምናብ ውስጥ አስቀምጦ ሲሞግት ታዩታላችሁ ያዕቆብን። ጳውሎስም እንዲሁ ይሄንኑ ተመሳሳይ አይነት እሳቤን በመያዝ የሆነ አንድን ሰው በምናቡ ያ ሰው እኔ ልሆን እችላለሁ፣ ያ ሰው አንቺ ልትሆኝ ትችላለሽ፣ ያ ሰው ማን ሊሆን ይችላል? አንተ ልትሆን ትችላለህ። ግን ስለዚህ ያንን ሰው እያሰበ ይሞግታል። አንተ ምን የምትል ሰው? የምትፈርድ ሰው። ምናልባት ምዕራፍ 1 ሲሰበክ ሮሜ ቤተክርስቲያን ውስጥ ምዕራፍ 1 ሲሰበክ ምዕራፍ 1 ሲነገር ምናልባት ሌሎችን እያሰበ ልካቸው ነገራቸው በቃ ልክ ነን እንንትናን ነው እያለ የሚያስብ የሚቀመጥ ሰው አለ። እንደዛ የሚያስብ ሰው አለ። አዎ ልክ ነው። እንደዚህ አይነት ሰዎች አሉ። እንደነሱማ ይነገራቸው፣ ለነሱማ ጥሩ ስብክ ነው እንኳን አልካቸው የሚፈርድ ሰው፣ ነገሮችን ወደ ራሱ የማያይ ሰው፣ ነገሮችን ከራሱ አንጻር የማያይ ሰው፣ ወደ ውጭ የሚመለከት ሰው፣ የሚፈርድ ሰው አለና አንተ ሰው ሆይ እያለ ይሞግተዋል ማለት በዚህ ክፍል ላይ እና የሙገታው መንገድ ይሄ ነቋሪ ጥያቄዎችን በማንሳት ነው። ምናልባት ቃሉ ጥሩ ላይ ይችላል። ሪቶሪክ የሆነ ኩዌስችን ጥያቄዎችን በማንሳት ነው። ሰውየው መልስ እንዲሰጠው ሳይሆን ያንን ነገር በአይምሮ ውስጥ እንዲያብሰለስለው እንዴ ልክ እንደዚህም አለ እንዴ ብሎ እንዲጠይቅ የሚያደርግ ጥያቄ በመጠየቅ ማለት ነው። ለምሳሌ ታስታውሳላችሁ እግዚአብሔር ወደ አዳም መጥቶ አዳም ሆይ ወዴት ነህ አላለው። እግዚአብሔር መልስ ፈልጎ አይደለም። ታውቃላችሁ ጥያቄው ምንድነው? ሰውየው ወይም አዳም የት ነኝ ለምን እዚህ መጣሁ ብሎ ምን እንዲለው ራሱ እንዲጠይቅ ነው። እና ጠይቆ ይሄ የሆነው ለካ ለዚህ ነው፣ ይሄ እንደዚህ ድረስ ቤልካ ለዚህ ነው ብሎ ለዛ ነገር ምላሽ የሚገባውን ትክክለኛ መንገድ እንዲሄድ የሚያነሳሳ ጥያቄ ማለት ነው። ልክ እንደዚህም እዚህ ጋራ ምዕራፍ 2 ላይ ጳውሎስ ይህንን ሰው ይሞግቷል ማለት ነው። ምን አይነት ሰው ነው አልኳችሁ? እዚህ መጀመሪያ ላይ የምታገኙት ሰው የመጀመሪያው ነገር ፈራጅ ነው። ፈራጅ ህይወቱን ወደ ራሱ አያይም። የራሱን ህይወት አይመለከትም። የሆነ ድርጊትን ሰው ሲያደርገው በጣም ያስቆጣዋል። ሰው ሲያደርገው ልክ አይደለም ይላል። ወደ ራሱ ግን ይሄን ነገር ግን እኔ ግን አደርገዋለሁ እንዴ እኔ ጋር ችግር አለ ብሎ ራሱን አያይም። ይሄ ሰው ሁሉ ጊዜ ልክ ነው። በአይምሮ ሞራላዊ ሰው ነው። በአይምሮ ልክ የሆኑ ነገሮችን ያውቃል፣ ያስባል እና ስለሚያስብ ያንን ነገር ሰዎች ሲሳሳቱ ሲያይ ምን ያደርጋቸዋል? ይቆጣል፣ ይናገራል፣ አክሽን ይወስዳል፣ መልስ ይሰጣል። ግን ወደ ራሱ አያይም። እኔ ግን በዚህ ነገር ደህና ነኝ ወይ አይልም ይሄ ሰው። እና ጳውሎስ አንተ ሰው እያለ ምዕራፍ 2 ከቁጥር 1 ጀምሮ ላንብብላችሁ። እንደዚህ ይላል። በጣም ረጅም ስለሆነ ምዕራፉን ማናነበው መሃል ላይ አነባለሁ። ስለዚህ አንተ የምትፈርድ ሰው ሁሉ ሆይ የምታመካኘው የለህም፣ በሌላው በምትፈርደው ነገር ራስን ትኮንናለህ። አንተ ፈራጅ እነዚያን ታደርጋለህና እንደዚሁም በሚያደርጉት ላይ የእግዚአብሔር ፍርድ እውነተኛ እንደሆነ እናውቃለን። አንተም እንደዚህ በሚያደርጉት የምትፈርድ ያንም የምታደርግ ሰው ሆይ አንተ ከእግዚአብሔር ፍርድ የምታመልጥ ይመስልሃልን እያለ ይሞግቷል ማለት ነው። ሰው ምን እያልኳችሁ ነው? ጳውሎስ ልክ ነው። በአሕዛብ ዘንድ የሚታይ እርኩስ የሆነ ህይወት፣ በጣም ጽዩፍ የሆነ በግል ህይወት፣ በማህበራዊ ግንኙነታቸው ህይወት ክፉ የሆነ ውስጥ ነገሮች ካሳያቸው በኋላ የሆኑ ደግሞ ሰዎችን ያስባል ጳውሎስ። የሚያስቡና ሰዎች ነው በራሳቸው ምኖች ነን ብለው የሚያስቡት ናቸው። ልክ ነን፣ ሞራላዊ ሰዎች ነን፣
ምናልባት በህጉ በመጽሐፍ ቅዱስ ትምህርት በሃይማኖታቸው ያገኙ ነው ይችላል። ደግሞ ዝም ብሎ በግላቸውም እንዲሁ አላለም። አንዳንድ ሰዎች በራሳቸው ሞራላቸው የሚጠብቁ ስነ ምግባራቸው የሚጠብቁ ሰዎች አሉና እንደሱ አይነት ሰዎችን እያሰበ ነው የሚያወራቸው። እንዲህ አይነት ነኝ ብለህ ሞራላዊ ነኝ ብለህ ልክ እንደሆነ ማራገው እያልክ የምታስብ ሰው ከእግዚአብሔር ፍርድ የምታመልጥ ይመስልሃል ወይ? የእግዚአብሔር የፍርድ መምጣት የእግዚአብሔር ፍርድ መገለጥ አንተን ከዚህ የሚያተርፍ ይመስልሃል ወይ እያለ ነው የሚሞግት ማለት ነው። ምናልባት ትንሽ ለማሳየት አንደኛ ሳሙኤል ምዕራፍ 12ን ሁላችሁ የምታውቁትን መጽሐፍ ላንሳላችሁ። ጊዜ ስለሌለ አናነበውም። እናንተ ቤታችሁ ገባችሁ አንቡት። ታሪኩን ደግሞ የምታውቁት ስለማቅ ዝም የታሪኩን ላውራላችሁ። ሁለተኛ ሳሙኤል ምዕራፍ 12 ከ1 እስከ 7 የምታገኙት ታሪክ ስለ ዳዊት ነው። ዳዊት በዘመኑ ከነበሩ ሰዎች በእግዚአብሔር ፊት የተሻለ ማንነት የነበረው ሰው ነው። ታውቃላችሁ፣ የመሳፍንቱ ዘመን መጨረሻ ላይ የመጣ ሰው ነው። የመሳፍንቱ ዘመን ካለቀ በኋላ በዚያ ዘመን ሰዎች እግዚአብሔርን የማይፈልጉ ሰዎች እንደነበሩ እናውቃለን። በጣም እግዚአብሔር የማይከብርባቸው ብዙ ነገር በእስራኤል መካከል የተገለጠበት ዘመን እንደሆነ እናውቃለን። እና ዳዊት ሲነግስ የመንግስቱ የመጀመሪያ ፖሊሲው አምላካችንን አልፈለግነውምና ተጎዳን፣ አሁን ኑ እግዚአብሔርን እንፈልግ ብሎ ቤት ሰርቶ እግዚአብሔር ለ20 ዓመት ጥለውትና ረስተውት የነበረውን የእግዚአብሔርን ታቦት አንድ ሰው ቤት ታውቃላችሁ፣ በታላቅ ድንኳን ውስጥ በጣም ስትራክቸርድ በሆነ ቤተ መቅደስ ውስጥ ይቀመጥ የነበረ እግዚአብሔር ድንኳን የእስራኤል ታቦት በህዝቡ ተረስቶ አንድ ሰው መኝታ ቤት ውስጥ ተደብቆ ቁጭ ብሎ ነበር። ትተው ነበር እግዚአብሔር ሰዎቹ። ነብር እንፈልጋለን ብሎ እግዚአብሔርን ፈልገው አምጥቶ እንዳስገባው እናውቃለን። በጣም እግዚአብሔርን የሚወድ ለእግዚአብሔር ቀና ልብ የነበረው ሰው እንደነበር እናውቃለን። ግን አንድ ወቅት ላይ በህይወቱ እዚህ ምዕራፍ 12 ላይ ታስታውሳላችሁ ታሪኩን። ዳዊት እግዚአብሔር የጠራው ለሰልፍ እንደሆነ እናውቃለን፣ ለጦርነት እንደተጠራ እናውቃለን። የእስራኤልን ድንበር ሁሉ ተዋክቶ ድንበር እንዲያስገባ መሳፍንቶች ተዋክቶ ያላሸነፉትን እነ ኢያሱ ተዋክቶ ያላሸነፉትን በጣም ብዙ ምድር ስለነበረ የእግዚአብሔርን ጦርነት ተዋክቶ የእስራኤልን ድንበር ሁሉ እንዲያስገብር የመጣ ንጉስ እንደነበር እናውቃለን። እና በውጊያ ሁሉን ጠላቶች የእስራኤልን ጠላቶች አሸንፎ የእግዚአብሔርን ድንበር ለእግዚአብሔር ያስገባ ሰው እንደሆነ እናውቃለን ዳዊት። ግን አንድ ወቅት ላይ ሰልፍ በሚወጣበት ወቅት ላይ ተሰብስበው የሱ ወታደሮችና መልካም የሱ ቀና ሰዎች ተሰብስበው በቃ አንተ ምልክታችን ከዚህ በኋላ ውጊያ አትውጣ፣ እኛ እንዋጋለን፣ አንተ ከተማ ሆነህ አመራር ስጥ ብለው ሞገቱት ይላል። በፍጹም አላቸው። በፍጹም አሉት። ከተማ ቀረ። ታሪኩን ለማሳጠር ቤት በነበረበት ጊዜ ሰገነት ላይ ሲቀመጥ ታስታውሳላችሁ፣ የኦርዮንን ሚስት ቤርሳቤን አያት ይላል። ከእሷ ጋር ኃጢአት ሰራ፣ ዝሙት ወደቀ ዳዊት። በጣም እግዚአብሔር የሚወድ ሰው፣ በጣም ቅንነት ያለበት ሰው፣ ሞራላዊ ሰው ነው፣ ወደቀ። ያ ብቻ አይደለም፣ ሚስጥሩን ለመደበቅ ብሎ ታስታውሳላችሁ፣ ሚስጥሩን ለመደበቅ ብሎ ባሏን ከጦርነት አምጥቶ ባሏን አስክሮ ዓላማው እንዳይረዝምብኝ እንጂ ዓላማው ምን ነበር? ዳዊት ከተማ መጣው፣ ሰውየውን አሰከረው፣ በልግባና ሚስት ጋር ተኛ አለው። ዓላማው ምንድነው? መሐከል ላይ ኦሪዮን መጥቶ ነበረ። ከኦሪዮን ያረገዘችው ዲኤንኤ የለም የዛን ጊዜ ጎበዝ ሰምታችሁ። እና ከኦሪዮን ያረገዘችው ተብሎ ይሸፈናል ታሪኩና አጠጣው። እና ገብቷችኋል። አንድ ተራ ወታደርን ከሜዳ መታችሁ የንጉስ ማዕር ላይ አስቀምጣችሁ አስክራችሁት ሂድ ሚስት ጋር ግባ ሲለው መጽሐፍ ቅዱስ ሲናገር የእስራኤል ታቦትና ጦር ሜዳ ላይ ተበትኖ እኔ እዚህ ከሚስቴ ጋር ተኛለሁ አልተኛም ብሎ ጠበቃዎቹ ጋር ተኛለ። እና ጠዋት ምን ያህል በጣም ዳዊት በጉዳዩ እንዳሰበት የምታውቁት፣ ጠዋት ጠይቅ የት ነው ያደረው ብሎ ሲጠይቅ ኧረ እኛ ጋር ነው ያደሩት አሉት ወታደሮቹ። ኧረ ብሎ በማግስቱ ድጋሚ ራት ጋበዘ። መጽሐፍ ሲናገር እስከ ጥግ አጠገቡ ይባላል። በቃ ፉል ስኪል ድረስ አጠጣው። አልሰማችሁ? ምን አይነት ጉባኤ ነው? በእግዚአብሔር ስክር አርጎት አሰክሮት በልግባና ሚስት ጋር ተኛለሁ። አሁንም ሰውየው እየተንገዳገደ ሄዶ ጠበቃዎቹ ጋር አደረ። ስለዚህ ጳውሎስ ማን ነው ዳዊት ይሄ ነገር አያዋጣም ብሎ ላከው። አሁን ማን ያውቃል? ጥበቃዎች ናቸው የሚያውቁት ቤት ማደሩ እዚህ ማደሩ ቤት ይደር ማንም አያውቅም። እዚህ ምን አደረገ ይላል? ደብዳቤ ጻፈ። ሰውየውን ጦርነት ሲመጣ ወደፊት አድርገውና እናንተ ሹ ብሎ ደብዳቤ ጻፈ። ማህበረሰቡ የሚያውቀው ኦሪዮን መሐከል ላይ መጥቶ ነበረ። ፕሮባብሊ ከሱን ያረገዘችው ማለት ነው። ይሸፋፍናል ታሪክ ምናምን ተዘጋ። ከስንት ቀን በኋላ እግዚአብሔር ናታንን ላከው፣ ነብዩ ናታንን ላከው። ጠራው። ንጉስ ስለሆነ ታውቃላችሁ አክብሮት ቁጭ ያለና ታሪክ ልንገርህ አለው። ንገረኝ አለው እና የዛችን በግ ታሪክ ነገረው። የዛችን በግ ባለቤትና በጓን ታሪክ ነገረው። አንድ ከተማ ውስጥ ሀብታም ባለጠጋ ነበረ። ብዙ ከብቶችና ብዙ ላሞች የነበሩ ሰው ነበረ። እሺ አለው።
እና ደግሞ ጎረቤት ነበረው አንዲት ትንሽ ጠቦት የነበረችው ቤት በገንዘብ ነው የገዛት ፈልጎ ያለውን አሟጦ ነው የገዛት ከዛስ ከልጆቹ ጋር እንደ ልጅ ነው ያሳድጋት በጉያው ነው ያስተኛት ከልጆቹ ጋር ነው የሚያበላት አብሮ ነው የሚኖሩት ከዛ በኋላ ድንገት አንድ ወቅት ላይ ይሄ ባለጸጋ ሰውዬ እንግዳ መጣበት ሲመጣበት የሱን እንስሶች ሳሳላቸውና ይላል የዛን የድሃ በግ ነጥቆ ለእንግዳው ምን አደረገለት አረደልኝ ሲል መጽሐፉ ሲናገር እንደው አክሽኑ ስስሉት ዳዊት በቃ ተቆጥቶ ቆሞ ማን ይሄ ሰውዬ መሞት ይገባዋል አለ ይሰማኝ ነው አንደኛ ሞት ይገባዋል ሁለተኛ በኔ መንግስት ውስጥ ቆን ያለው 4 እጥፍ ይከፍላታል ብሎ ሲለው ናታን ቆይ ቁጭ በል አለውና ያ ሰው አንተ ነህ አለው ይሰማችሁ ነው ይኸው ሰው ሲያረጋው በፍጹም ልክ አይደለም እሱስ ያረጋው እና ምን እንደሚለው ጳውሎስ ማለት የሮሜ ጻፍ ምን የሚለው አንተ እንዲህ ነው እያልክ ሰው ላይ የምትፈርድ ህሊና አይምሮ ምናልባትም ብዙ ጊዜ ሞራላዊ አስተሳሰብና አቋም ያለ ሰው ነህ ግን ደግሞ በፍጹም በእግዚአብሔር ፊት ምንም ነገር የሌለኝ ሰው ብለህ እንዳታስብ ከእግዚአብሔር ፍርድ ስር እንዳለው ምክንያቱም አታርጉ ትላለህ ትክክል አይደለም ትላለህ ግን እስቲ ራስን ይው በትክክል አንተ ራስም ታደርጓለህ ተፈጽሟል እሱ ተፈጽሟል ስለዚህ ከእግዚአብሔር ፍርድ የምታመልጥ ይመስላል ካለ በኋላ የእግዚአብሔርን የፍርድ ባህሪ እዚህ ቁጥር 3 ላይ ገልጧል አንተም እኔ የምናውቃለን ይለዋል እንደዚህ በሚያደርጉት ላይ ይላል ቁጥር 2 ላይ የእግዚአብሔር ፍርድ እውነተኛ እንደሆነ እናውቃለን አንተም እኔ የምናውቃለን ምንድነው የምናውቀው የእግዚአብሔር ፍርድ ምንድነው በእውነት ነው አንዱ የእግዚአብሔር ፍርድ ባህሪ እሱ ነው ምን ማለት ነው የእግዚአብሔር ፍርድ መረጃና ማስረጃ ሰብስቦ አይደለም የሚደረገው የእግዚአብሔር ፍርድ በጥናት አይደለም የሚደረገው የእግዚአብሔር ሕዝብ የቆመው ምን ላይ ነው ፍርዱ ላይ ነው የቆመው እውነት ላይ ነው የቆመው አንተም ደግሞ እንታውቃለህ በእውነት ላይ የሚቆም ከሆነ እውነትን ይዘህ ደግሞ ወደ ራስ ብትመለከት በእውነት መስታወት የራስን ህይወት ብትመለከት ያ እውነት የሚነግር ነገር አንተም በምን ስር እንዳለ ነው በሉ ባካችሁ በእግዚአብሔር ፍርድ ስር እንዳለ ነው የሚያሳየው ያቺ ዮሐንስ ወንጌል ምዕራፍ 8 ላይ የነበረችው ሴት ሁላችሁም እናስታውሰው ዓላማቸው ፈሪሳውያኖችና ጻፍቶች ጌታ ኢየሱስን ምንድነው ጌታ ኢየሱስ ከእስራኤል ማህበር ጋር ነው ወይ ያለው የእስራኤል ማህበር ወገን ነው ወይ እውነት እስራኤላዊ ነው ወይ የሚለውን ነገር ለመጠየቅና ምናልባትም እሱም በዚህ ነገር አንስተው ምንድነው ችግር ውስጥ ማስገባት አስበው ነው አለማጡት በደንብ በማስረጃ በኃጢአት የተገኘች በምንዝርና የተገኘች ሴት ነው ይዘውለት ይመጡ ወጣት ሽማግሌ በጣም ብሶ ነው ያለው ጻፍቶች ፈሪሳውያኖች ነበሩ አቆሟት ፊታቸው ጠየቁት ሙሴ እንደዚህ ይላል የምታምንበት መጽሐፉን ያነሳ ለምታወራው ሙሴ እንደዚህ ይላል ምንድነው ሙሴ የሚለው እንደዚህ አይነት የተያዘ ሰው ምን ይበል በድንጋይ ተወግሮ ይሙት ይላል አንተ ምን ትላለህ አትግደሏት ቢል ከማን ጋር ይጣላ ነው ከሙሴ ጋር ይጣላ ግደሏት ቢል ይዞት የመጣው ጸጋ ወንጌል ይዞት የመጣ የማዳን ወንጌል የምህረት ወንጌል ልክ ላይሆን ስለዚህ ጌታ ኢየሱስ ምን ይላል እታች ቁጭ ብሎ እየጻፈ እንደጻፈ አይታወቅም ግን እየጻፈ ምን አላችሁ ይላል ከናንተ አለም ያላችሁ ኃጢአት የሌለበት ምን ይበላት ሊወግሯት እኮ ነው በቃ ተገኝታለች ትገደል እያሉ ሊወግሯት ድንጋይ ተሸክመዋል ልባቸውስ ግን ያንን ኃጢአት ሰርተዋል እነሱ ብዙዎቹ ምናልባት በዚህ ኃጢአት ቢጠይቁ በእግዚአብሔር ፊት ቢታዩ በእግዚአብሔር ፊት ቢገለጡ እነኛው ብዙዎቹ ያንኑ ኃጢአት ምን አድርጎታል ፈጽመውታል የእግዚአብሔር ፍርድ በምንድነው በእውነት ላይ በውጪ ባለ ገጽታ በውጪ ባለ ማስረጃ አይደለም በእውነት ላይ የተመሰረተ ነው የእግዚአብሔር ፍርድ እና ሞራላዊ ነኝ የምትል አንተ ሰው ልክ የሆኑ ነገሮችን እንደመደረግ እንዳለባቸው የምታስብ ሰው እና ሌሎች ሲያረጉት የምትቆጣና አክትም ታርክ ሰው ግን ያንን ነገር ይዘህ በፊት ቆሟል ያንን መስታወት ይዘህ ራስን አይተሃል ወይ አንተም እኮ በእግዚአብሔር ፊት ምንድነው ተጠያቂ ነህ አታመልጥም ምክንያቱም የእግዚአብሔር ፊት ምን ስለሆነ እውነት ላይ የተመሰረተ ስለሆነ ይለዋል ማለት ነው እና ይሄንን እንድናስብ በእግዚአብሔር ፊት ከእግዚአብሔር ቁጣ ማምለጥ የሚችል ማንም ሰው እንደሌለ ለማሳየት ጳውሎስ እየሞከረ እንደሆነ እናያለን ማለት ነው አንድ ጊዜ አንድ ሰው የቡና ነጋዴ ነው ማለት ቡና ይሸጣል እና ጎረቤት ወዳለ ሱቅ ሄዶ ስኳር ሽጠኝ አለው ሽጠልኝ አለው ባለ ሱቁ 1 ኪሎ ስኳር
መዘንና ሸጠለት። ከዛ ቤት ተመለሰና ስኳሩን የገዛው ነጋዴ ቤት ተመለሰና በሚዛን ሲመዝነው ልክ አይደለም እንዴ ባለው ተቀሽቧል። ጥቁር ነው ምንድነው? አዎ 1 ኪሎ አይደል ቀንሷል። እና ሳት ጎርሶ ዝናር ለብሶ ገብቷቸዋል። በቃ ሊጣላው ሰውየው ጋር ደርሶ እንዴት አንተ እንዴት ነው አይነት ከ1 ኪሎ ትቀሽባለህ? ምን አይ ልክ ነው የምታረቀው አንተ? አሁን እንደዚህ አድርገህ እቺን አሁን አድርገህ የምታተርፋለህ ምን አለ በትክክል ብትሰራት ምናምን ያል ተቆጣውና ግን እኮ እስኪ የመዘንክበትን ድንጋዩን አሳየኝ። ይሄ ታውቃላችሁ ለምን ድንጋይ ያለ ምን ሚዛን የሚቀመጡ እስኪ ያሳየኝ ድንጋይህን እስኪ በምን ነው ብሎ የምትመዘው እስኪ ያሳየኝ ሲለው እኔ የምመዝነው አንተ በሸጥክልኝ 1 ኪሎ ቡና ነው አለው። አልሰማችሁኝ? የሰማችሁኝ ነው? ሰውየው እሱ የሸጠው 1 ኪሎ ቡና ምን ያለ ነው? የተቀሸበ ነው። እሱ ሲሸጠው ልክ ነው። ሰው ሲያረገው ግን ያረጋዋል። በምትገስጽበት በምትቆጣበት በዚያ ነገር አንተ እንዴት ነህ የሚል ሙግት ነው ጳውሎስ ያቀረበ። 1 ኪሎ ስኳር ሲገዛ የተገዛው ተቀሸበበት። እሱ ግን የሸጠው ያንኑ ያህል የተቀሸበ ቡና ነው። እሱ ቡና ሲሸጥ ልክ ነው። ሰው ስኳር ሸጠው ግን በዛ መጠን ልክ አይደለም። ከእግዚአብሔር ቁጣ አታመልጥም አንተ ሰው፣ ከእግዚአብሔር ቁጣ አታመልጥም አንተ ሰው ሲሆናል። እዚህ ጋር ግን ኮንፊውዝ ማድረግ የለብን ነገር ሳስብ ነበር። ኮንፊውዝ ማድረግ የለብን ነገር ምንድነው? ኃጢአትን መቃወም የለብንም ወይ? ልክ ያለውን ነገር ልክ አይደለም ማለት የለብንም ወይ ማለት ግን አይደለም ወገኖች። መጽሐፍ ሲናገር ቤተክርስቲያን መገሰጽ እንደሚገባት እንደውም ገላትያ መጽሐፍ ላይ ጳውሎስ እንደሚናገረው ማንም ሰው በኃጢአት ወድቆ ቢገኝ በመካከላችሁ ይላል የሚለው ምዕራፍ 6 ላይ ገላትያ 6 ላይ በመንፈሳውያን የሆናችሁ ሰዎች በየዋህነት መንፈስ ምን በሉት አቅኑት ካለ በኋላ አንተም በዛ ነገር እንዳትያዝ ራስን ጠብቅ ይላል። ማለት ነው ህይወታችንን እየጠበቅን ግን ትክክል ያልሆነ ነገር ከእግዚአብሔር ጋር ቆመን ትክክል አይደለም ማለት ግን የቤተክርስቲያንም የእያንዳንዳችን ኃላፊነት እንደሆነ መሳሳት የለብንም። ጥያቄው ግን ነጥቡ ግን እዚህ ጋር የተነሳ ያለው ነገር ምንድነው? በቅዱሱና በጻድቁ በእግዚአብሔር ፊት ስንቆም በእግዚአብሔር ፊት መቆም የሚችል የምንም አይነት ቁመና እንደሌለን ማወቅ ነው ያለብን። ምንም እንኳን ሞራላዊ እንደሆነ ቢሰማን፣ ምንም እንኳን ልክ የምናረግ ሰዎች እንደሆነን ቢሰማን፣ በእውነተኛው በእግዚአብሔር ፊት ስንቆም ግን ማናችንም ንጹህ እንዳልሆነ እንድናስብ ይሄ ክፍል የሚያሳስበው ማለት ነው። ሁለተኛው ስለዚህ ሰውዬ የሚናገረው ነገር ጳውሎስ ምዕራፍ 2 ቁጥር 4 ላይ ሚለዋል። ስሙ ይላምብላችሁ። ወይስ የእግዚአብሔር ቸርነት ወደ ንስሐ እንዲመራ ሳታውቅ የቸርነቱን የመቻሉን የትዕግስቱንም ባለጠግነት ትንቃለህ? ነገር ግን እንደ ጥንካሬና ንስሐ እንደማይገባ ልብህ የእግዚአብሔር ቅን ፍርድ በሚገለጥበት በቁጣ ቀን ቁጣን በራስ ላይ ምን ታደርግ ይላል? ታከማቸው ይላል። ሁለተኛው ይሄ ሰው አንደኛ እንዳልኳችሁ ነው፣ ፈራጅ ነው። እያረገው ባለው ነገር ሌሎች ሲያደርጉ ይቆጣል። ሁለተኛ የእግዚአብሔርን ቸርነትና ብልጥግና በጎነቱን እንደ መልካም አይቶ እግዚአብሔርን ለማምለክና እግዚአብሔርን ለመከተል ንስሐ የሚገባ የልብ ቁመና የለው። ሁለተኛውና አደገኛው ነገር ይሄ ነው። ስተትን ሁሉ ጊዜ በሰዎች ሳይፈላጊ እሱ ጋር ስተት የማይመለከት እና ንስሐ የማይገባ የማይመለስ የማይተው በዛው የሚቀጥል አይነት አደገኛ አስተሳሰብ ያለው ሰው ነው ይሄ ሰው። ሚለዋል እግዚአብሔር ባለጠጋ ነው ይላል። እግዚአብሔር ስም የተባረከ ይሁን። የእግዚአብሔር ብልጽግና በገንዘብ ብቻ አይደለም። አሜን። እግዚአብሔር ሁሉ እሱ ነው። ግን የእግዚአብሔር ብልጽግናን በዚህ ክፍል ላይ ሲናገር ምናልባት ጳውሎስ በተደጋጋሚ ይናገራል። በምህረቱ ባለጸጋ ነው ይለዋል። በጸጋው ባለጸጋ ነው ይለዋል። እዚህ ጋር ደግሞ በትዕግስት ባለጸጋ ነው ይለዋል። በመቻል ባለጸጋ ነው ይለዋል። የእግዚአብሔር ስም የተባረከ ይሁን። አሜን ነው። የእግዚአብሔር ብልጥግናው በትዕግስት ነው። የእግዚአብሔር ብልጥግናው በመቻል ነው። የእግዚአብሔር ብልጥግና በመማር ነው። የእግዚአብሔር ስም የተባረከ ይሁን። ግን የእግዚአብሔር ምህረት ማብዛት፣ የእግዚአብሔር እያየ ዝም ማለት፣ የእግዚአብሔር እያየ መተው ማለፉ አንተ ያረከው ነገር ልክ እንደሆነ ማሳያ አይደለም። ማሳያ አይደለም። እያረከው ላለው እየተለማመርከው ላለው የህይወት ልምምድ ማረጋገጫ አይደለም። ልክ ነው ችግር የለውም እንድትል የሚያረጋ አይደለም። አይደለም። ንስሐ እንድትገባ እንድትመለስ የእግዚአብሔር የቸርነት ብልጥግና የመቻል ብልጥግና መገለጥ ነው እንጂ የእግዚአብሔር ኢንዲፈረንት መሆን አይደለም። ነገሩን ቸል ማለት አይደለም። የእግዚአብሔር ነገሩን መቀበሉ አይደለም። ነገሩን ማጽደቁ አይደለም። እግዚአብሔር ነገሩን ችግር የለውም ማለቱ አይደለም። ንስሐ የሚገባ ልቦና ያስፈልጋል ሲሆን ያለው አንድ ጥቅስ ማነብላችሁ ደስ ይላል። የመዝሙረ ዳዊት ምዕራፍ 50
ቁጥር 16 ላይ አንድ ክፍል ላንብላችሁ። እኔ ጋር ናችሁ ቅዱሳን? ላንብላችሁ። ምዕራፍ 50 ቁጥር 16 ላይ እንዲህ ይላል፣ ኃጢአተኛውን ግን እግዚአብሔር አለው፣ ለምን አንተ ሕጌን ትናገራለህ? ኪዳኔንም በአፍህ ለምን ትወስዳለህ? አንተ ተግሣጼን ጠላህ፣ ቃሎችንም ወደ ኋላ ጣልህ። ሌባውን ባየ ጊዜ ከእርሱ ጋር ትሮጥ ነበር፣ እድል ፈንታህን ካመንዝሮች ጋር አደረግህ። አፍህ ክፋትን አበዛ፣ አንደበትህም ሽንገላ ተበተበ። ተቀምጠህ ወንድምህን አማኸው፣ ለእናትህ ልጅም እንቅፋት አኖርህ። ይህንን አደረግህ፣ ዝም አልኩህ። እኔ እንደ አንተ እሆን ዘንድ ጠረጠርክ ይላል። ምን አልኩኝ? ሰውየው ይህንን አይነት ኃጢአት ሲያበዛ፣ ይህን ያህል ክፋት ሲያደርግ እግዚአብሔር ዝም ሲለው ምን አሰበ ማለት ነው? እግዚአብሔር እንደሱ እንደሆነ ጠረጠረ። ምን ማለት ነው? ቸል ሲለው ሲቶ በቃ እግዚአብሔር ልክ እንደኔ የሚያስበው ማለት ነው። ችግር የለው ማለት ነው። ኖርማል ነው ማለት ነው ብሎ አሰበ። እኔ እንዳንተ እንደሆንኩኝ ምን አልከኝ? ጠረጠርክ። እንዳንተ እንደማስብ፣ እንዳንተ አክት እንደማረግ፣ እንዳንተ ነገሮችን እንደመለከት ጠረጠርከኝ። እኔ አንድ አይነት ነገር እንደሆነ አሰብክ አይደለም ነው እያለ ያለ። እግዚአብሔርን የምትረሱ እናንተ ይህን አስተውሉ ይላችኋል ዘማሪ። ምን ማለት እያልኩኝ ነው? የእግዚአብሔር መቻል፣ የእግዚአብሔር መታገስ፣ የእግዚአብሔር ነገሩን እያየ ዝም ማለት የማጽደቁ ማስረጃ አይደለም እያልኳቸው አይደለም። እግዚአብሔር ነገሩን ኖርማል እንዳደርገው እንደተቀበለው እንዳጠረጥሩ አይደለም። እንደሱ አይደለም። እንደሱ ሆኖ አይደለም። የእግዚአብሔር መቻሉ፣ የእግዚአብሔር መታገሱ ወደ ንስሐ እንዲመራን ነው። ነገሩ ትክክል እንዳልሆነ ገብቶን በዛ ነገር ራሳችንን ከማሳደግ፣ በዛ ነገር ራሳችንን ከማበርታት ተመልሰን ወደ ፈቃዱና ወደ ሐሳቡ እንድንመለስ እድል መስጠቱ ነው እንጂ ነገሩን ማጽደቁ አይደለም። ይሄ ንስሐ መግባት የሚለው ቃል በአዲስ ኪዳን ውስጥ ባለ ትርጉም በድርጊትም በአስተሳሰብ መለወጥ የሚል ትርጉም ያለው ሜታኖይ የሚለው ግሪክ ቃል በአስተሳሰብ መለወጥ ማለት። እንደዚህ አይነት አስተሳሰብ ልክ አይደለም። ኃጢአትን እየሰሩ እግዚአብሔር ኃጢአትን ምንም አያረግም ብሎ ማሰብ ልክ አይደለም። ኃጢአትን እያደረጉ መኖር ልክ አይደለም። መለወጥ ያስፈልጋል። በምን? በአስተሳሰብ። ከዛስ በድርጊት መለወጥ ያስፈልጋል። የእግዚአብሔር መታገሱ ዓላማ ሰዎች እንዲያስቡ ፈልጎ ነው እያላቸው ያለ ማለት ነው። እና በዚህ ክፍል ላይ አሁን ባነበብኩ ክፍል ላይ ሁለተኛውን የእግዚአብሔርን ባህሪ የእግዚአብሔርን ቁጣ ባህሪ ይገልጥናል። የእግዚአብሔር ፍርድ፣ የእግዚአብሔር ቁጣ በቅንነት ነው ይላል። ቅድም እናልኳችሁ በእውነት ነው። የእግዚአብሔር ፍርድ ደግሞ ነው ጀስት ነው፣ በቅን ነው፣ ራይቸስ ነው። ምን ማለት ነው? ምንም አይነት ስህተት የለበትም፣ ምንም አይነት ችግር የለበትም። የእግዚአብሔር ፍርድ በቅን ነው ታውቃላችሁ ይላችኋል። ታግሶ ችሎ ከተቆጣ ጀስት ነው ፍርዱ፣ ልክ ነው ፍርዱ። በዛ ሰዓት ላይ ቆማችሁ የፈለገ ማብራሪያ የፈለገ ብታረጉ በፍጹም አይደለም። ከዚህ ፊት ተናግሬያለሁ፣ በኋላ ማነሳላችኋለሁ። ከስደት ከተመለሰች በኋላ እስራኤል ማለት የሰሜኑ እስራኤል ከተጋዘ በኋላ ማለት ነው። የሰሜኑ ክፍል ከተጋዘ በኋላ በ722 አካባቢ ነው የሰሜኑ ምድር የተጋዘው ማለት በአሶር መንግስት መጥቶ አሶር መንግስት ያፈረሳቸው ማለት ነው። ከዛ በኋላ ወደ 200 ዓመት ያህል ይሁዳን አሁን ባለችበት ምድር ላይ እንድትቀመጥ ትቷት ነበር እግዚአብሔር 200 ምናምን ያህል ዓመት። እና በዚህ ጊዜያቶች ውስጥ በጣም ተደጋጋሚ ነቢያቶች ልኮላቸዋል። በጣም ተደጋጋሚ መልእክት ልኮላቸዋል፣ ተመለሱ የሚል ማለት ነው። የሰሜቷ እስራኤል የወደቀችበት ነገር ታያላችሁ፣ በእሷ መንገድ አትሂዱ፣ ተመለሱ የሚል ሙግት በተደጋጋሚ እግዚአብሔር ለህዝቡ ያቀርብ ነበር። ህዝቡ ግን ያንን ነገር ተመልሰው አስበው ወደ እግዚአብሔር ከመመለስ ይልቅ ኃጢአትን አበዙ፣ በጣም ኃጢአትን አበዙ። እና መጨረሻ ላይም ባለፈው እንደነገርኳችሁ ለ25 ዓመት እያለቀሰ የሚያወራና የሚናገር ነቢይ ላከላቸው፣ ኤርሚያስ የሚባል ነቢይ ማለት 25 ዓመት ነው እየሰበካቸው። እነ ናታን ቅድም የነገርኳችሁ በዳዊት ዘመን የነበረው ናታን ቤተ መንግስት ከንጉሱ ጋር ማዕድ እየቀረበ ጮማ እየቆረጠ ወይን እየጠጣ የሚተነብይ ነቢይ ነበረ። እነ ኢሳያስ እንደዛ ነበሩ ከንጉስ ሕዝቅያስ ጋር። ኤርሚያስ ግን ነገስታት የጣሉት
ካህናት የጠሉት ህዝቡ የጠላው የእግዚአብሔር ድምፅ የነበረ የሚጮህ የሚያለቅስ ሰው ነበርና 25 ዓመት ነበር ያለቀሰው። አንዴ ውሃ ውስጥ ይሉታል፣ አንዴ ከአገር ያሳድዱታል፣ አንዴ ይገርፉታል። እንደዛም እየሆነ ግን ደጋግሞ ይጮህ ነበር። ለ25 ተመለሱ እያላቸው አልሰሙትም። ለንስሐ አልተዘጋጁም። ነገራቸውን አጸደቁት። በኋላ ማነሳላችኋለሁ። ግን የእግዚአብሔር ቁጣ ሲመጣ ቁጣው በጣም ዘግናኝ ነበር ወገኖቼ። ሕፃናትን አልማረም፣ ሴት አልማረም፣ ትንሽ ትልቅ አልማረም። ገብታችሁ ንጉሳቸውን አይናቸው እያየ በጉጥ አይኑን አወጡት፣ ፊታቸው እያየ ማለት ነው። ሊትራሊ ማለት ነው። በህዝብ ፊት አቁሞ በቀስት ማን ነው በሰይፍ አይኑ እንዲህ ጎንጥሎ አወጣው የባቢሎን ወታደር። በጣም ዘግናኝ ቅጣት ነበር የመጣው። ዘግናኝ ቁጣ ነበር የመጣው። ግን ይሄ ልክ አይደለም፣ ቁጣው በጣም እንትን ነው ምናምን ብላችሁ እንደ ሰው ታስቡታላችሁ። መጽሐፍ ሲናገር የእግዚአብሔር ቁጣ ምንድነው? ቅን ነው፣ ልክ ነው፣ ራይቸስ ነው። በመጨረሻው ዘመንም ይሄው ነው የሚከሰተው። አሁን በጣም ሂማኒቴሪያን ሆነናል ታውቃላችሁ። ለሰዋዊነት፣ ለሰውነት መጓጓት፣ ለሰው ትክክል መደረግ፣ ፌር ነገር ማድረግ እና የሚባል በጣም የሚጮህበት ዘመን እንደሆነ ታውቃላችሁ። የዘመን ግን የእግዚአብሔር ቁጣ ስትመጣ እንዲህ አይነት ነገር አይሰራም። በኃጢአት ላይ በቅን ትመጣለች የእግዚአብሔር ቃል። ማንንም አትምርም፣ ትፈርዳለች የእግዚአብሔር ቃል። ኃይለኛ ነው የእግዚአብሔር ቁጣ ደግሞ በእውነት ነው ደግሞ በምንድን ነው? በቅን ነው። ስለዚህ የእግዚአብሔር መቻል፣ የእግዚአብሔር መታገስ ነገሩን አቅለን እንድናየው የሚያደርግ አይደለም። ይልቁኑ ምንድን ነው? ንስሐ የሚገባ ልቦና እንዲኖረን እያስብ ነው። እግዚአብሔር አጠገባችሁ ያለው ሰው ተመለስ በሉት ባካችሁ። አውቃለሁ ብዙ ይሄ አሜን የሚያሰኝ አይደለም፣ ግን የእግዚአብሔር ቀን ፍርድ ስለሚመጣ የእግዚአብሔር ቀን ፍርድ ስለምትመጣ ነው። ትመጣለች የእግዚአብሔር ቀን ፍርድ ማለት ነው። እና እዚሁ ምዕራፍ 2 ቁጥር 6 እና 7 ላይ የሚያነሳቸው ነገሮች አሉ። እነሱን ላንብብላችሁ። ሚላቸው መሰላችሁ እርሱ ለእያንዳንዱ እንደ ስራው ያስረክበዋል። በበጎ ስራ በመጽናት ምስጋናና ክብር የማይጠፋንም ሕይወት ለሚፈልጉ የዘላለም ሕይወት ይሰጣቸዋል። ለአመጽ በሚታዙ እንጂ ለእውነት በማይታዙ በአመፀኞች ላይ ግን ቁጣና መቅሰፍት ይሆንባቸዋል። ክፉን የሚያደርግ ሰው ነፍስ ሁሉ መከራ፣ ጭንቀት ይሆንባታል፣ አስቀድሞ ለአይሁዳዊ ደግሞም ለግሪክ ሰው። ስለዚህ ምን እያለ ነው ጳውሎስ? እንግዲህ ምናልባት እዚህ ጋር አንዱ ልታነሱ የሚችሉ ምናልባት ቁጭ ብላችሁ በሊናችሁ ሊመጣ የሚችለው አንድ ጥያቄ ምንድነው? መዳን በጸጋ አይደለም ወይ? በጽድቅ በእግዚአብሔር በተቆጠረ ጽድቅ አይደለም ወይ? ምንድነው? ለምንድን ነው እንደዚህ አይነት ቃል የሚነገረው? ይሄ ነገር የብሉይ ኪዳን ነገር ነው እየተናገርክ ያለው እያስተማርክ ያለው። ምናልባት አየሩ ላይ እንደዚህ ነገሮች ስላሉ ማለት ነው። ልክ ነው ወይ ልትሉ ይችላላችሁ ሰዎች። መርሳት የሌለብን ነገር ምንድነው? ልክ ነው በእግዚአብሔር ፊት ተቀባይነት ማግኘት ከእግዚአብሔር ጋር ኪዳን የምንጋባበትና የምንታረቅበት መንገድ በእኛ ስራና በእኛ ውጤት የሚሆን አይደለም። በጸጋ ነው የሚሆነው። በጸጋ ነው ኃጢአትን ማሸነፍ የምንችለው፣ ሰይጣንን ማሸነፍ የምንችለው፣ በዚህ ዓለም የለውን እግዚአብሔር የለሽውን ህይወት ማሸነፍ የምንችለው በእግዚአብሔር በሆነ የማዳን ጸጋ ብቻ ነው። አንችልም በራሳችን። እግዚአብሔር በፊቱ የሚቀበለን በክርስቶስ በሰራው የጸጋ ስራ ብቻ ነው። በሞቱና በትንሣኤው የመጣ ድህነት አዋጅ ብቻ ነው የሚያድነን፣ ጥያቄ የለውም። ግን ከዳንን በኋላ ከእግዚአብሔር ጋር ተቃራኒ እግዚአብሔር የጠራን ወደ ህብረት ነው፣ ወደ ኪዳን ህብረት ነው የጠራን። የፈለግነውን ነገር እያደረግን ብቻ እንደፈለገን መኖር ወደምንችልበት ላይሰንስ ወደምናገኝበት ህይወት ውስጥ አለም የጠራን ከሱ ጋራ በህብረት በኪዳን ከሱ ጋራ የምንኖርበትን ህይወት ውስጥ ነው የጠራን። ስለሆነ ከእግዚአብሔር ጋር ስንኖር እግዚአብሔር እያንዳንዳችንን በምንሰራው ስራ እንደሚጠይቀን ማሰብ እንችላለን። የዳነው በጸጋ ነው። ኃጢአት ከላያችን ከተወገደ በኋላ ሰይጣን በእኛ ላይ የነበረው አቅም ከተነሳ በኋላ እግዚአብሔር በዚህ ውስጥ ዓለም ውስጥ ያለውን ክፉን ነገር ከኛ ክፉ ከሆነው ከዚህ ዓለም ያድነን ዘንድ እንደ አምላካችንና እንደ አባታችን ፈቃድ ነፍሱን ስለኛ ሰጠ ይላል። ክፉ ከሆነ የሚያድን ጸጋ ተገልጦ ድነን ከሆነ አሁን የሚጠበቅብን ህይወት እግዚአብሔርን የሚያከብር መሆን አለበት። ለኪዳኑ የሚመጥን ህይወት መኖር አለበት። ስራችን ለኪዳኑ በቂ የሆነ ለተገባንበት ህብረት ብቁ የሆነ መሆን አለበት። ምናችን? ስራችን። ካልሆነስ እግዚአብሔር በስራችን ይፈርድብናል። እንዴት ይሄን ትላለህ ካላችሁ ይሄው እዚሁ ክፍል ላይ ጳውሎስ እኔ በምሰብከው በዚህ ወንጌል ጌታ ኢየሱስን ባስተማረው እኔም በምሰብከው በዚህ ወንጌል የእግዚአብሔር ጽድቅ እንዲህ ነው የሚገለጠው ይላቸዋል ጳውሎስ። ተመልከቱ፣ እኔ የምሰብከው ጌታ ኢየሱስን መጥቶ ያስተማረው እኔም የምሰብከው ወንጌል ይሄንን የሚገልጥ ነው ይላል ጳውሎስ። ስለ ብሉይ ኪዳን እያወራን ጳውሎስ ያለው ስለሚያወራው ስለ ወንጌል እያወራን ያለው
በወንጌል ስለ ወንጌል የሚናገረው በወንጌል እየተናገረ እግዚአብሔር በስራ ምን ያደርጋል? ይፈርዳል። ስራችን ድንገት ሳናቀው እግዚአብሔርን ወደሚክድ ልቦና እንዳያመጣል የዕብራውያን ጻፊ ደጋግሞ የሚናገረው ይሄን ነው። ስራችሁ ዛሬ ቀን ተብሎ ሲጠራ ሳለ ከክርስቶስ ጋር ተካፋዮች ሁኑ ይላል። ዛሬም ከክርስቶስ ጋር በኪዳን ሁኑ። ዛሬም ከክርስቶስ ጋር አብራችሁ ሁኑ። የክርስቶስ ትንሣኤና ሞትን ተካፋዮች ሁኑ ዛሬም። ካልሆነስ የልብ ምንድነው? ልባችሁ እግዚአብሔርን የሚያስክድ እንዳይሆን ተጠንቀቁ ይላል ጳውሎስ። ለዚች ዓለም የሚመች እንደ ኤሳው አይነት ልብ ያላችሁ ሰዎች እንዳትሆኑ ምን በሉ? ተጠንቀቁ ይላል ጳውሎስ። ካልሆነ በዛ ህይወት ምን ሰፋ ከሆነ በዛ ህይወት ምን በረታ ከሆነ እግዚአብሔር ከኛ አንዳንዱ ምንም ለኃጢአት ጉዳይ የለው እንደሆነ የምናስብ ከሆነ ግን የእግዚአብሔር ቁጣ በእኛ ላይ ይመጣል። ቅን የሆነች የእግዚአብሔር ቁጣ ይመጣል። በዚህ ክፍል ላይ ሶስተኛው የእግዚአብሔር ህግ የእግዚአብሔር ፍርድ ባህሪው ለማንም አያዳላም ይላል እግዚአብሔር። ለማንም አያዳላም። ቁጥር 11 ላይ ለአይሁድም ለግሪኩም እግዚአብሔር እንደዚህ ዲል የሚያደርገው ለአይሁድም ለግሪኩም እንዲሁ ነው። እግዚአብሔር በሰው ፊት ምን አያደርግም ይላል? አያዳላም ይላል። የእግዚአብሔር ፍርድ አድሎ የለበትም። በእውነት ነው፣ በቅንነት ነው፣ አድሎ የለበትም። ለማንም ፌቨር አያደርግም እግዚአብሔር። ፌቨር የሚያደርገው ነገር የለም እግዚአብሔር። በእውነት ይፈርዳል፣ በቅን ይፈርዳል፣ ያለ አድሎ ይፈርዳል ነው እያለን ያለው። ስለዚህ ሞራሊስት እንደሆንክ ብታስብም የአእምሮ ሴታፕህ ጥሩ የሆነ ቢሆንም እንኳን መልካም ነገር የምታስብና መልካም ነገር ማድረግ እንደምታስብ ምትሆንም እንኳን ከሆነ በእግዚአብሔር ፊት አሁንም ቢሆን ብትቀርብ የምትፈረድበት ነገር እንዳለ ማሰብ አለበት። ስለዚህ የሚሻለው ደጋግመህ እግዚአብሔርን ለመከተል፣ ደጋግመህ በሱ ህይወት ለመገኘት፣ ደጋግመህ በሱ ነገር ውስጥ ለመገኘት ራስን የምታማጥን ሁን እያለ ነው ጳውሎስ የተናገረ ያለው ማለት ነው። ይሄ የብሉይ ኪዳን ትምህርት አለ። እኔ በወንጌል የምሰብከው ጌታ ኢየሱስ የሚያስተማረው ነው ይላል ጳውሎስ ማለት ነው። እና ይሄን ካላቸው በኋላ ፈጠን ብዬ ልሂድ። ይሄን ካላቸው በኋላ እግዚአብሔር ሰዎችን ሞራሊስቶችን ከነኛ በተፈጥሮ ተገልጦላቸው እግዚአብሔርን ከካዱትና እውነትን ካፈኑት ውጭ ባስቸጋሪ ባሻገር እዚህ ምዕራፍ ላይ ያሉ ሰዎች ደግሞ እግዚአብሔር በሁለት መንገድ የተገለጠላቸው ሰዎች እንደሆኑ ይናገራል። እዚህ ከቁጥር 13 ጀምራችሁ ስታነቡ አንደኛ እግዚአብሔር የተገለጠው በህሊና ነው፣ ሁለተኛ እግዚአብሔር የተገለጠው በህጉ ነው ይላቸዋል። እንግዲህ ጊዜ ለመቆጠብ አንዳንድ ነገሮችን እንትን ብላቸው ችግር አይኖርም። እናንተ ግን ስትገቡ ማየት ይችላላችሁ ቤታችሁ ሚላቸዋል። ሲፈርድ እግዚአብሔር በቅን ሲፈርድ፣ በእውነት ሲፈርድ ያልሰጠንን ያላወቅነውን ነገር እንዴት እያነሳ ይፈርድብናል እንዳይሉ ሰዎች አንደኛ ሚላቸዋል እግዚአብሔር በሰዎች ህሊና ውስጥ ህጉን አስቀምጧል እና ህሊናቸው ምን ሲልባቸው ይላል? ህሊናቸው ይመሰክርባቸው ይላል አንደኛው፣ ሁለተኛ ይከሳቸዋል ይላል፣ ሶስተኛ ይከለክላቸዋል ይላል። በሰው ውስጥ ያለች ህሊና ትክክል ያልሆነ ከፈጣሪውና ከሰራተኛው ከእግዚአብሔር ውጪ በሆነ ጉዞ ውስጥ ሰው ሲጓዝ፣ ልምድ ውስጥ ሰው ሲገባ የሰው ህሊናን ምን ያደርጋል? እግዚአብሔር የሰው ህሊናን እግዚአብሔር ምን እንደሚያደርገው ህሊናው ምን እንደሚያደርገው ካላችሁኝ አንደኛው ይከለክላል። ልክ አይደለም ይሄ ነገር የምታደርገው ነገር ልክ አይደለም ነው ይከለክላል ህሊና። ሁለተኛ ይከሳቸዋል። ልክ አይደለም ስህተት ነው እያለ ይከሳል። አይምሮ ህሊናችን ይከሰናል ራሳችን። ሶስተኛ ይመሰክርብናል። የሰራነው ስራ ልክ እንዳልሆነ ህሊናችን ይወቅስናል፣ ይመሰክርብናል። ምን ማለት ነው? እግዚአብሔር ራሱን ወይም የሞራት ልቀቱን ወይም የባህሪ ልቀቱን በፍጥሩ ውስጥ በሰው ውስጥ ያስቀምጡ። ታውቃላችሁ አንዱ እግዚአብሔርን መምሰል የሚለው ይሄ እግዚአብሔር ሰውን በምሳሌያችንና በመልካችን ንፍጠር የሚለው ሐሳብ አንዱ ሰው በእግዚአብሔር መልክ ተፈጠረ ማለት ሰው ስነ ምግባር ያለው ሆኖ መፈጠሩ ነው። ሞራል ቢንግ ነው ሰው። ልክና ክፉን ያውቃል። ህሊና የሚባል ነገር አለው። የሚዛን በውስጡ ተቀምጦበታል። የእግዚአብሔር ህግ በውስጡ ገብቶበታል። እግዚአብሔር ራሱን በህሊና ውስጥ ገልጦለታል ማለት ነው። ስለዚህ እየተካሰሰ በውስጡ እየመሰከረበት ውስጡ እየከለከለው ውስጡ አልፎ ነው ይሄን ዕውቀት አፍኖ ነው በኃጢአት ውስጥ የሚገባው ሰው። ስለዚህ በሱ ይፈረድበታል ሰው። በሱ ይፈረድበታል ሰው። ቅን ነው ፍርዱ፣ እውነት ነው ፍርዱ። ባልሰጠው ነገር ባልገለጠው ነገር አይደለም እግዚአብሔር ይፈረድ ያለው፣ በገለጠው ነገር ነው እየፈረደ ያለው። ሁለተኛው እዚህ ጋር የምታነሱ ነገሮች ይሄ ለአሕዛቦች ምናልባት በሙሴ አማካኝነት በኪዳን ለህዝቡ ራሱን ህጉን ከገለጠበት ህብረት ውጪ ለነበሩ አሕዛቦች ነው ይሄን ህሊናን የሚያነሳላቸው።
ግን ደግሞ በአንድ ወቅት ደግሞ ህዝቡ የነበሩ ወይ ምንድነው ባለው በብሉይ ኪዳን ህዝቡ የነበሩትን ሰዎች ደግሞ ያነሳና ከቁጥር 17 ጀምሮ ደግሞ በህጉ በኩል የተገለጠላቸውን እግዚአብሔርን ስላላከበሩ ስለ አይሁዶች የሚከሰው ነገር ደግሞ ታያላችሁ። እና በዚህ ክፍል ላይ የምታገኙት ነገር ነው አይሁዶችን አንስቶ አይሁዶች በጣም ትምክተኞች እንደነበሩ ታውቃላችሁ። በጣም የሚመኩበት ስፔሻሊ ከእግዚአብሔር ጋር በነበራቸው ግንኙነት በጣም የሚመኩበት ነገር የነበራቸው ሰዎች እንደነበሩና ቃለን አንደኛ የእግዚአብሔር ወገን ነን ብለው በጣም ይመኩ ነበረ። ሁለተኛ እኛ እንደማንም እንደ አሕዛቦች አይደለንም፣ እንደማንም አይደለም፣ እኛ ህግ የተሰጠን ሰዎች ነን፣ ኪዳን ያለን ሰዎች ነን ብለው በጣም ይኩራሩና ይመኩ ነበሩ። ሶስተኛ እኛ እኮ ተገርዘናል፣ ሸለፈታሞች አይደለንም፣ እኛ እግዚአብሔር ወገኖች ነን፣ ምልክታችን መገረዝ ነው፣ የተገረዝነን የሚል ትምክህት ነበራቸው። እና እነዚህ አይነት ትምክህት የነበራቸውን ሰዎች ያነሳና እናንተ በእግዚአብሔር ፊት በእግዚአብሔር ቁጣ ፊት ምንድነው መልካችሁ ምንድነው ቁመናችሁ ብሎ ነው የሚገልጥላችሁ ማለት ነው። ልክ ነው ኪዳን ተቀብላችኋል፣ ልክ ነው ተቀብላችኋል። ኪዳን ተገርዛችኋል፣ ልክ ነው ተገርዛችሁ። ከእግዚአብሔር ጋር አብራችሁ አዎ ልክ ነው እግዚአብሔር ህዝቦች ናችሁ። ግን ህግ አለኝ እያላችሁ እግዚአብሔር ከኛ ጋር ነው እያላችሁ ከእግዚአብሔር ጋር በኪዳን እንኖራለን እያላችሁ በህጉ የተሰጣችሁ እንድትኖሩት ነው እንጂ ህጉ የተሰጣችሁ በህጉ እንድትመላለሱ ነው እንጂ ህግ አዋቂዎች እንድትሆኑ ብቻ አይደለም። ስለዚህ ህጉን ካልፈጸማችሁ ምን ይመጣባችኋል? የእግዚአብሔር ቁጣም ከእናንተ አይመለስም፣ ይቆጣችኋል እናንተ ይላችኋል። እና ከቁጥር 17 ጀምሮ ባለው ክፍል ላይ ስትመለከቱ ታውቃላችሁ እስራኤል እግዚአብሔር ፕሪቪሌጅ ብቻ ነበር የሚያደርጋት ወይም እድል ፈንታ እንዲኖራት ወይም መብት እንዲኖራት ብቻ ነበር። የእግዚአብሔር ህዝብነት መብት እግዚአብሔር ውጊያቸውን የሚዋጋላቸው፣ ሰብላቸው ይባረክላቸው፣ እግዚአብሔር በብዙ ነገር የሚያስባቸው ይህን ያህል ብዙ ፕሪቪሌጅ የተሰጣቸው ሰዎች ነበሩ። ግን እግዚአብሔር ለፕሪቪሌጅ ብቻ ሳይሆን የጠራቸው ለኃላፊነትም ነበር የጠራቸው። በአብርሃም ዘር አሕዛብ ሁሉ እንዲባረኩ ለአሕዛብ ብርሃን እንዲሆኑ ነበር የተጠሩት። ሚሽናቸው የእግዚአብሔርን መኖርና የእግዚአብሔርን ባህሪ ለህዝብ እንዲገልጡ ነበር የተጠሩት ወገኖች። እና ሚላቸዋል እዚህ ጋራ ህፃናትን ታውቃላችሁ አሕዛቦችን ህፃናት ናቸው ብሎ ነው የሚያስቡት። ህፃናትን አስተማሪዎች ለዕውሮች ብርሃን ነበራችሁ፣ ሪስፖንሲቢሊቲያቸው ነበር ብርሃን እንድትናገሩ፣ ብርሃንን ትራንስፎርም እንድታደርጉ፣ እንድትገልጡ፣ እንድታበዙ ነበር የተጠራችሁት። እናንተ ግን አንተ እንዲህ ነኝ እያልክ ግን ደግሞ ያንኑ የምታስተምረው እንደዚህ ራስህ ታደርገዋለህ። አትስረቅ እያልክ ታስተምራለህ፣ ግን ምን ታደርጋለህ? ትሰርቅ። አታመንዝር እያልክ ታስተምራለህ፣ ግን አንተ ራስህ ታመንዝር አይላችሁ። የሚያወራው ስለማን እያልኳችሁ ነው? ስለ አይሁዶች ነበር ማለት ነው። ስለዚህ እግዚአብሔር ጉዳዩ የእግዚአብሔር ፍርድ ጉዳይ ከውጫዊ ስርዓት ጋር ምናልባትም ከሰጣቸው ፕሪቪሌጆች ጋር ብቻ የተገናኘ አይደለም። የእግዚአብሔር ጉዳይ ለሱ በሚመጥን የኪዳን ህይወት መመላለስ ላይ ነው። የጌታ አምላካችን ስም የተባረከ ይሁን። ዛሬ ዝምታችሁ ደስ አይልም? ምን አባቴ ላድርግ እንግዲህ መጽሐፉ ነው። ትበዛላችሁ 2018 የመስፋፋት ዓመት ነው አይልም። ቁጣ መጥቷል ነው የሚለው። ሐኪሞቹ እንደሚሉት ማለት ነው ቾይስ ቢትዊን ቱ ኢቭልስ ይላሉ ስለ መድኃኒት ሲናገሩ። መድኃኒት ስትጡት ምናምን ደስ አይልም፣ ይመራልም፣ አይመችምም ምናምን ሲያጋሳችሁ የሚያመጣው ደስ አይልም። ግን ደግሞ መድኃኒት ነው። አልፈልግም ብትሉ ትሞታላችሁ፣ ይገላችኋል በሽታው። መድኃኒቱ ብትወዱ ወይ ሳይድ ኢፌክት ይመጣበታል ወይ አይመችም ምናምን ነገር እና አንዳንድ ጊዜ በእግዚአብሔር ጉባኤ ስንገኝ ባይመችንም ግድ የለም ዋጡት መድኃኒቱ። የእግዚአብሔር ቁጣ እየመጣ ነው። ሰምተኛል። ሪቶሪክ ነው እንደ ቅድሙ ሰውዬ ማለት ነው። ሰምተኛል ስል ይሄ እንደ ወጣቶች ልማት አለ። እየመጣ ነው። አንተ ሰው ሆይ፣ አንቺ ሴት ሆይ፣ የእግዚአብሔር ቁጣ ምን እያለ ነው? እየመጣ ነው። እና የሚሻለው ምንድነው? ለንስሐ በሚመራው የእግዚአብሔር ቸርነት፣ በሚመራው የእግዚአብሔር ትዕግስት፣ በሚመራው የእግዚአብሔር ቻይነት ተጠቅመን ወደ እግዚአብሔር መመለስ ነው የሚሻለን። አሜን ነው ወይ? በጸጋው ድኛለሁና ችግር የለም እኔ እግዚአብሔር ሰው ነኝና በኪዳን ተኛለሁና ጸጋውና ብቻ እንዳትሉ እኔ በመሰብከው በወንጌል ጌታ ኢየሱስም ባስተማረው ትምህርት ይሄ እውነት ነው ጳውሎስ እያለ ያለው ስለ ወንጌል ነው እያወራ ያለው ጳውሎስ። ይጠይቀናል ጌታ፣ በስራችን ይጠይቀናል ጌታ፣ በስራችን ይጠይቀናል። እና ይሄ ነገር በጣም ማሰብ በጣም አስፈላጊ ነው። ከብሉይ ኪዳን ከዚህ ከሕዝበ እስራኤል ጋር በተገናኘ ሁለት ጥቅሶችን ላነብላችሁ ፈልጋለሁ። የመጀመሪያው ጥቅስ የሚክያስ መጽሐፍ ምዕራፍ 3 ነው። ሚክያስ መጽሐፍ ምዕራፍ 3 ላይ አንደኛውን ጥቅስ አነባዋለሁ፣ አንደኛውን ጥቅስ ግን እንዲሁ በቃሌ እናገራለሁ ጊዜ ለመቆጠብ ማለት ነው። የሚክያስ መጽሐፍ ትንቢተ ሚክያስ የጻፈው መጽሐፍ ላይ የትንቢተ ሚክያስ ለሰሜኑ እስራኤል ከተላኩት
ነቢያቶች መካከል አንዱ እንደነበር እናውቃለን እና ህዝቡን ይሞግት እንደነበር እናውቃለን። እንደዚህ ይላል፣ ስሙኝ። ፍርድን የምትጠሉ ቅን ነገርንም ሁሉ የምታጣምሙ እናንተ የያዕቆብ ቤት አለቆችና የእስራኤል ቤት ገዦች ሆይ እባካችሁ ይህንን ስሙ። ጽዮንን በደም ኢየሩሳሌምንም በኃጢአት ይሰራሉ። አለቆቻቸው በጉቦ ይፈርዳሉ፣ ካህናቶቻቸውም በዋጋ ያስተምራሉ፣ ነቢያቶቻቸው በገንዘብ ያሟርታሉ። ከዚህ ጋር እግዚአብሔር በመካከላችን አይደለምን? ክፉ ነገር ምንም አይመጣብንም እያሉ በእግዚአብሔር ይታመናሉ። ይሄ ጉባኤ ከኔ ጋር ነው ያለው። እየሰማችሁ ነው? ምን አልኩ? አለቆቻቸው ማለት ታውቃላችሁ፣ መሪዎቻቸው ከሆኑ ሊቁ እንዲህ ከሆነ ደቂቁ ምንም ጥያቄ የለው ማለት ነው በአብዛኛው። እና ምንድነው ካህናቶቻቸው፣ ነቢያቶቻቸው፣ ገዦቻቸው ከእግዚአብሔር የራቀ የህይወት ልምድ እየተለማመዱ ነው። በጣም ኢየሩሳሌም በደም በክፋት እየሞሏት ነው ያሉት። ግን ምን ይላሉ? እግዚአብሔር ከኛ ጋር አይደለምን? ክፉ ነገርም አይመጣብንም ይላሉ። ትመልከታላችሁ። የእግዚአብሔር ወገን ነን፣ የያዕቆብ ልጆች ነን፣ የአብርሃም ልጆች ነን፣ ምንም አይመጣብንም፣ ምንም አይመጣብንም እያሉ ያስባሉ። ግን መጽሐፍም ይነግረን ነገር ጌታ ኢየሱስም በመጣ ጊዜ የጌታ ኢየሱስም ቀዳሚ የነበረው ዮሐንስም በመጣ ጊዜ ለአይሁዶች ይላቸው የነበረው ነገር ምንድነው? እናንተ የምን ልጆች? የእፉኝ ልጆች አልበልሳችሁ ነበር ሲላቸው ጌታ ኢየሱስም መጥቶ ይላቸው የነበረው እናንተ የተለሰናችሁ መቃብር ናችሁ። ስትታዩ ከውጭ ገዝታችሁ በማርብል የተሰራ ነው፣ በሚያምር ቀለም የተጻፈ ጽሑፍ ያለባችሁ፣ በጣም ደስ የሚል ነው፣ ውስጣችሁ ግን ሬሳ ነው ያለው ይላቸው ነበር። የሚሸት ነገር የሞተ ነገር ነበር ያላችሁ ይላቸው። የእስራኤል ሕዝቦች ነው ሲላቸው ነበር። ስለዚህ የእግዚአብሔር ነኝ ማለት የእግዚአብሔር ወገን ነኝ ማለት የእሱ የኪዳን ሕዝብ መሆኔ ምልክቱ አለኝ መገረዝ አለኝ ብሎ ማለት አይደለም። በፊት የሚያጸድቃችሁ ከእግዚአብሔር ቁጣ የሚያስመልጣችሁ እሱ አይደለም። የሚያስመልጣችሁ ሕጉን ምን ማድረጋችሁ ነው? ሆናችሁ መገኘታችሁ ነው። ሕጉን ፈጻሚዎች መሆናችሁ ነው የሚያስጠላችሁ እያላችሁ ነው። የአረብ ማን ነው የአይሁድ ራባያንስ መምህራኖች በመጽሐፍቶቻቸው ላይ ምን ብለው ያስተምሩ ነበረ? አብርሃም በሲኦል በር ላይ ቆሞ አብርሃም አባታችን አብርሃም አይደል? የያዕቆብና የይስሐቅ አባት አብርሃም በሲኦል በር ላይ ቆሞ በስህተት የተገረዘ ሰው ከመጣ ወደ ገነት ይመልስ ነበረ ይብሉ ያስተምሯቸው ነበር። ስለዚህ ብቻ ተገረዝ እንጂ በሩ ላይ እንኳን በደርስ ማን አለ በር ላይ? አዋሩ ይማጋችሁ አብርሃም አለላችሁ ይመልሳል፣ አይዞህ ምንም አትሆን ይሏቸው ስለነበረ በዕለት ተዕለት ባለ ህይወታቸው የኪዳኑን ሕግ የኪዳኑን የህይወት ምልልስ ቦታ አይሰጡት ነበር። እግዚአብሔር ከኛ ጋር አይደለም ምንም ክፉ ነገር አይመጣብንም ብለው ያስቡ ነበር። ጌታ ኢየሱስ መጥቶ ታውቃላችሁ በ70 ዓመት ትፈርሳላችሁ ነው ያላችሁ። እና ፈረሱ። እንደምታውቁት ፈረሱ። እና ከዚህ ጋር በተገናኘ አንድ ታሪክም ጨምሬ ልንገራችሁና ወደ ማጠቃለል እመጣለሁ። እንግዲህ ትንሽ ነገር ታገሱና ስሙኝ። በመጽሐፎች ሁላችሁም እንደምታስታውሱት እስራኤል ለሁለት ከተከፈለች በኋላ ሰሜንና ደቡብ ተብላ ከተከፈለች በኋላ ቅድም እንደነገርኳችሁ የሰሜኑ እስራኤል አንዳንድ ጊዜ መሪዎች ጥሩ አይደሉም። ያ መሪ ኢዮሪባም የሚባለው መሪ እስራኤልን ከይሁዳ ሙሉ ለሙሉ መገንጠል ስለፈለገ ፖለቲካሊ ብቻውን ሊገዛቸው ስለፈለገ ሁለቱን ህዝቦች የሚያስተሳስራቸውና የሚያያይዛቸው የከበረው ነገር የመቅደሱ መገኘት እና እስራኤል ሁሉ የእግዚአብሔርን ፍለጋ ወደ መቅደስ ትወጣ ስለነበረ እስራኤላዊ ሁሉ ይወጣ ስለነበረ ወደ ኢየሩሳሌም ለመቅደስ ለስግደት በወጡ ቁጥር ልባቸው ተከፍሎ ከኔ መንግስት ይወጡብኛል ብሎ ስለፈራ ታውቃላችሁ ሰማሪያ በምትባል ከተማ ላይ ጣዖት ሰራና ይሁዳ ያለው ኢየሩሳሌም ያለው አምላክ ይሄው እዚህ ያለላችሁና እዚህ ስገዱ ብሎ አስቀራቸዋለሁ። ይሄ አመጽ ይሄ ክፋት ከብዙ ዓመታት በኋላ ህዝበ እስራኤልን ከማለያቸው ከእግዚአብሔር ለያቸው። የእግዚአብሔር ቁጣ መጣ። ሙሉ ለሙሉ አሶር በሚባል መንግስት ላጫቸው ማለት ነው። ሙሉ ለሙሉ አጠፋቸው ከእግዚአብሔር
የኢሳይያስ ምዕራፍ 7 ላይ ነው ላጫቸው የሚለው ቃል ያለው። በነገራችን ላይ እኔ ከአሕዛብ ምላጭ ተከራይቻለሁ ላጫቸዋለሁ ይላል። አሦርን ነው የሚያወራው። ላጫቸው ማለት ከምድራቸው አጠፋቸው፣ በእግዚአብሔር ኮምፕሊትሊ ያጠፋቸው። በወቅቱ የአሦር መንግስት በጣም ጠንካራ መንግስት ስለነበረ፣ በጣም ብዙ ሰራዊት ስለነበረው ታስታውሱ እንደሆነ በዛን ወቅት ላይ በእስራኤል በይሁዳ ምድር ላይ ነግሶ የነበረው ሕዝቅያስ የሚባለው ንጉስ ነበር። እግዚአብሔር የሚፈራና እግዚአብሔር የሚከተል ንጉስ ነበር ነግሶ የነበረው እና ይሄ ንጉስ አሦር ሰሜኑን ካጠፋ በኋላ መጥቶ ከበበው ይላል። ሲጅ ያደረገው ከተማዋን ሙሉ ለሙሉ ከቧት። በእንደውም በዕብራይስጥ ቋንቋ የተናገረ ህዝቡን ልቡን ማማለል ጀመረ። ይሄ እግዚአብሔር ያስጥለኛል እያለ የሚነግራችሁ ንጉሳችሁ አያስጥላችሁ። እግዚአብሔር ማን መንግስት ነው? የማን መንግስት አምላክ ነው? ከእጅ ያስጣላቸው። አንድም አምላክ ከኔ ህዝቡን ማስጣል አልቻለም። የእናንተም አምላክ አያስጥላችሁም። ሕዝቅያስ አያታላችሁ፣ ለኔ እጃችሁ ውስጥ እያለ ይመክራችሁና ይናገር ነበር። ተቃላችሁ በጣም 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 ህዝቡን ይበዘብዝ ነበር ከሕዝቅያስ ጋር እንዳይቆሙ። ሕዝቅያስ ግን ከኢሳይያስ ጋር ታቃላችሁ መቅደስ ገብቶ ይጸልዩ ነበረ። እግዚአብሔርን ታደገን ይሉ ነበር። እግዚአብሔርን አስጥን ይሉ ነበረ። በጣም ጥቂት ህዝብ ናቸው። ወታደራቸው ትንሽ ነው። ያ በጣም 10 ነገድ የያዘውን መንግስት ያሸነፈ መንግስት 2 ነገድን ማሸነፍ አይከብድም። ቀላል ነበር ማሸነፍ። ግን መጽሐፍ ቅዱስ እንደሚናገር እግዚአብሔር በእስራኤል መካከል ተገለጠ። አሜን ይባላል። ተገለጠና አንድ መልአክ ላከላቸው። በዚያ ምሽት አንድ መልአክ መጥቶ የአሦርን ወታደሮች 185,000 ወታደሮችን ገሏቸው አደረ። ይሁዳ ነፃ ወጣች። ይሁዳ ነፃ ስትወጣ የተፈጠረው ነገር ልነግራችሁ ፈልጌ ነው። እንዴት የሰሜኑ እስራኤል ፈርሶ የሰሜኑ እስራኤል ጠፍተው እኛ እንዴት ስፔር አደረግን? እኛ እንዴት ተረፍን? ምንድነው የኛ ስፔሻል ነገር ብለው ሲያስቡ አንድ ነገር ወደ አድማጮች መጣ። የመጣው ነገር ምን መሰላችሁ? እኛ የተረፍንበት ምክንያት መቅደሱ እኛ ከተማ ስላለ ነው ብለው አሰቡ። ስለዚህ እግዚአብሔር መቅደሱን ለጠላት አያስረግጥም። እግዚአብሔር መቅደሱን ለማንም አሕዛብ ለማንም ምናምን አያስነካውም። መቅደሱ እኛ መካከል እስከ ድረስ ምንም አይገጥመንም የሚል ቲዮሎጂ ዴቨሎፕ አደረጉ። የኤርሚያስ መጽሐፍ ምዕራፍ 7 ላንብላችሁ። ኤርሚያስ መጽሐፍ ምዕራፍ 7 ትንሽ ነው፣ ብዙ አላነበብም ማለት ትንሽ ቃል ማነበው። ስሙኝ፣ በመደበኛ ትርጉሙን ማነብላችሁ። ከቁጥር 3 ጀምሬ ላንብው። እግዚአብሔርን ለማምለክ በእነዚህ በሮች የምትገቡ አይሁድ ሕዝቦች ሁላችሁ የእግዚአብሔርን ቃል ስሙ። የእስራኤል አምላክ የሠራዊት ጌታ እግዚአብሔር እንደዚህ ይላል፣ መንገዳችሁንና ስራችሁን አስተካክሉ፣ እኔ በዚህ ስፍራ እንድትኖሩ አደርጋችኋለሁ። ይህ የእግዚአብሔር መቅደስ የእግዚአብሔር ቤተ መቅደስ ነው እያላችሁ በሐሰት ቃል አትታመኑ። መንገዳችሁን ስራችሁን በእርግጥ ብታስተካክሉ፣ በመካከላችሁ ቅንነት ቢኖር፣ ምጻተኛውን ድሃ አደጉን መበለቱንም ባታስጨንቁ፣ በዚህ ስፍራ ንጹሕ ደምን ባታፈሱ፣ የሚጎዳችሁ ሌሎች አማልክቶች ባትከተሉ፣ ለአባቶቻችሁ ለዘላለም ርስት አድርጌ በሰጧችሁ ምድር በዚህ ስፍራ አኖራችኋለሁ። እናንተ ግን ከንቱ በሆነ የሐሰት ቃል ታመናችሁ ይላቸው። ይሄ ክፍል ምንድነው እያወራ ያለው? የእግዚአብሔር መቅደስ እያላችሁ በሐሰት የታመናችሁ ያለችሁበት ነገር አያዋጣችሁም። የሚያዋጣችሁ መንገዳችሁንና ስራችሁን ምን ብታደርጉ ነው? ብታስተካክሉ ነው የሚሻላችሁ። ተንቱ ተስፋ ነው። መቅደሱ ስላለ አይነካንም። ያ ካህኑ እንኳን እየተንቀጠቀጠ የሚገባበትን ቅዱስ ስፍራ ያ በብዙ ግርማ በብዙ ስርዓት በብዙ የክብር መገለጥ መቆም በማይቻልበት የክብር ኃይል ይገለጥበት የነበረው መቅደስ ስላዩ ይሄንንማ የከበረ ነገሩን አያስነካውም። እግዚአብሔር ለጠላት አያስነካውም። ኢዮኤል ላይ ሰምታችሁ ታስታውሳላችሁ። ምንድነው መቅደስን በጠላት አታስረግጥ የሚል ትንቢት አለ። ንግግር አልነበረውም ኢዮኤል? በቃ ያስባሉ። እግዚአብሔር መቅደሱ ምን አያደርግም? ለጠላት አያስረግጥ፣ አያስነካውም። ስለዚህ መቅደሱ በመካከላችን እስካለ ድረስ ምን አንሆንም? ምንም አንሆንም። መንገዳቸውን አያስተካክሉ፣ ስራቸውን አያስተካክሉ እና እግዚአብሔር ይላቸዋል ከንቱ የሆነ መተማመን ነው። ሐሰተኛ ተስፋ ነው። የተስፋ ልክ አይደለም። እኔ ጋር የምትኖሩት በዚህ በአባቶቻችሁ በሰጧችሁ ምድር ማስቀምጣችሁ ምን ስታደርጉ ብቻ ነው?
መንገዳችሁ ስታስተካክሉ ብቻ ነው። መስታረቁ ብቻ ነው። በመንገዴ ስትሄዱ ብቻ ነው። አለበለዚያስ አፈርሰዋለሁ አላቸው። ታውቃላችሁ እግዚአብሔር መቅደሱን አፈረሰው። በዚያ ዘመን በእኛ ዘመን በሆነ ከረንሲ ከ10 ቢሊዮን ብር በላይ የሚያወጣን ትልቅ መቅደስ፣ በጣም ሂውጅ መቅደስ፣ ግድግዳውና ቤቱ ሁሉ በወርቅና ብር ናስ የተለበጠ መቅደስ እግዚአብሔር ካህን የተንቀጠቀጠ በብዙ ፍርሃት በብዙ ድንጋጤ የሚገባበትን ቤተ መቅደስ ያልተገረዘ ጣዖት አምላኪ የባቢሎን ወታደር መጥቶ ሰብሮ ገባበት፣ አፈርሶ ጣለው እግዚአብሔር። አብራችሁን ያላችሁ ወገኖቼ ከንቱ መታመን ነው። እግዚአብሔር የሚፈልገው በኪዳን ታማኝነት ላይ ነው። አሜን ነው። እግዚአብሔር የሚፈልገው መንገድን ማስተካከል ላይ ነው። በጸጋ ድኛለሁ የጌታ ነኝ ምናምን ብቻ አያዋጣም። ልክ ነው፣ በጸጋ ድነናል። ልክ ነው። እንግዲህ በኋላ የምናያቸው ሌሎች ክፍሎችን ታነሳላችሁ። የሚያዋጣን ግን መንገዳችንን ማየት ነው። የሚያዋጣን ግን ስራችንን መመልከት ነው። የእግዚአብሔር ቸርነት፣ የእግዚአብሔር በጎነት፣ የእግዚአብሔር መልካምነት፣ የእግዚአብሔር ትዕግስት ነፃነት እንድንወጣ እንደፈለግን እንድንሆን ያሻን እንድንሆን ለሆዳችን እንድንገዛ ሆዳችን አምላክ እንዲሆን ፈቃጅና ማስተማመኛችን አይደለም። አሜን ነው። እግዚአብሔር ሐሳቡ ምንድነው? እንድንመለስ ነው። ሜታኖይ እንድናረግ ነው። ያስተሳሰብ ለውጥ እንድናረግ ነው። የልምምድ ለውጥ እንድናረግ ነው። የጌታ አምላካችን የተማርኩ እንግዲህ ምን እያልኩኝ ነው? በዚህ ክፍል ላይ እንዳልኳችሁ የእግዚአብሔር ፍርድ እየተገልጧል፣ እየመጣም ነው። የተገልጠው ፍርዱ ዛሬ አልሰማ ያሉትን ሰዎች ለምኞታቸው በመተው ተገልጧል። ነገ ፈራጅ አድርጎ በሾሞ በነገራችን ላይ እግዚአብሔር የመፍረጃ ቀንም ፈራጅም ሰይሟል። ታውቃላችሁ። ፈራጅ ሌላ ሰው እንዳይመስላችሁ። ፈራጅ ማን ነው? ራሱ ጌታችን ኢየሱስ ክርስቶስ ነው። ራሱ ጌታችን ኢየሱስ ነው ፈራጁ። እና በዚያሽ ቀን የእግዚአብሔር ፍርድ ስትመጣ ፍርዱ እውነተኛ ናት። በእግዚአብሔር ፊት ምንም መከራከሪያ መሟገቻ የለንም። የእግዚአብሔር ፍርድ ቅን ናት። የእግዚአብሔር ፍርድ አድሎ የለባትም። አይቀሬ ነው፣ መጥቶ ይፈርዳል። ስለዚህ አንተ ሰው ሆይ፣ በሰዎች ስራ ላይ የምትፈርድ አንተ ሆይ ወደ ራስ ተመልከት፣ ወደ ራስ ተመልከት። ምን በል? የእግዚአብሔርን ቸርነትና የእግዚአብሔርን ትዕግስት ብልጥግና ተመልክተ ንስሐ ለመግባት ራስን አዘጋጅ። ተመለስ፣ ተመለስ፣ ተመለስ። እግዚአብሔር ያንዳንዱን እንደ ስራው ምን ያደርገዋል? ይከፍለዋልና፣ ይከፍለዋልና። እንግዲህ ማለት ይሄ ምንድነው? ሰዎችን ለማነቃቃትና ሰዎችን ለመጠምዘዝ የሚነገር ቃል አይደለም። መጽሐፉ ሲናገር ሁላችንም በዙፋን በፍርድ ወንበሩ ፊት እንቆማለን የሚለው ቃል እንትን አይደለም፣ ማባበያ ወይም ባለው ዓለም ሰዎችን ማስደንገጫ አይደለም። በእውነት አንድ ቀን እቆማለሁ በማፊት በሉ ባካችሁ። በጣም ደስ የሚል ፕሪቪሌጅ ነው። በጣምም ደግሞ የሚያስፈራ በማፊት መቆም፣ በእግዚአብሔር ፊት መቆም። ስለዚህ መንገዳችንን ማሰብ በጣም አስፈላጊ ነው። መንገዳችንን ማሰብ በጣም አስፈላጊ ነው። ስራችንን ማሰብ በጣም አስፈላጊ ነው። የዚህ ሮሜ መጽሐፍ ምዕራፍ 14 ላይ ሄዳችሁ ታገኙታላችሁ። ጳውሎስ በሮሜ ቤተክርስቲያን ውስጥ እንግዲህ መጀመሪያ ላይ እንደመነሻ አድርጌ ስነግራችሁ አንዱ በአሕዛብና በአይሁዶች መካከል የነበረ ግጭት ስለነበረ እንደጻፈላቸው ነግሬያችኋለሁና በአይሁዶችና በአሕዛብ መካከል የነበረውን ግጭት አንስቶ ጳውሎስ ሲናገር ያው የነበረው ነገር ታውቃላችሁ። አይሁዶቹ ሕግ ያከብራሉ ማለት ቀን ይቀድሳሉ፣ የሚበላ ይለያሉ፣ እግዚአብሔር የሚያከብሩበት የራሳቸው ስርዓት አላቸው። አሕዛቦች ደግሞ ከጣዖት አምልኮ የመጡት እንዲህ አይነት ነገሮችን ብዙ አያውቁም። በነፃነት እግዚአብሔር ያመልካሉ። በነፃነት ስላችሁ ማለት ነው ቀን ጉዳያቸው አይደለም፣ የትኛውም ቀን ጌታ ይከበራል ይላሉ። የሆኑ የሕግ ስርዓቶችን ምናምን ነገር ብዙ ጉዳያቸው አልነበረም ስለማያውቁት እና እግዚአብሔር ይላቸዋል። እግዚአብሔር ከተቀበለው አይሁዱንም እግዚአብሔር ከተቀበለው አሕዛቡንም እግዚአብሔር ከተቀበለው አንተ በወንድም ላይ አትፍረድ ይልና እንደ ላነሳላችሁ ፍልቆትን ቃል እቺ ምዕራፍ 14 ቁጥር 10 ላይ ያለችው ቃል አነብላችሁ። አንተም በወንድም ላይ ስለምትፈርድ ለምን ትፈርዳለህ? ወይስ አንተ ደግሞ ወንድምን ስለምን ትንቃለህ? ሁላችን በክርስቶስ ወንበር ፊት እንቆማለንና እኔ ሕያው ነኝ ይላል ጌታ፣ ጉልበት ሁሉ ለእኔ ይንበረከካል፣
ምላስም ሁሉ በእግዚአብሔር ይመሰግናል ተብሎ ተጽፏልና። እንግዲህ እያንዳንዳችን ስለ ስራችን ለእግዚአብሔር መልስ እንሰጣለን ይላል ጳውሎስ። እያንዳንዳችን ለስራችን ለእግዚአብሔር ምን እንላለን? በሉ ባካችሁ። ምን ማለት ነው? ወንበር ፊት ቆሞ ቁጭ ብለን ቆመን ይጠይቀናል ማለት ነው እግዚአብሔር። ስማ ለምን እንደዚህ ያደረግከው ብለን ከዛስ ምን ትላለህ ማለት ነው? ትመልሳለህ፣ ትመልሻለሽ። አንድ ቀን ተረት ተረት አይደለም እውነት ነው። እና ይሄን ደግሞ ሲያነሳ የሚያነሳው በጣም አሁን ለብዙዎቻችን ቀላል ይመስል ነገር ነው። የሚያነሳው ምንድነው? እንዴት ወንድምህን ናቅኸው፣ እንዴት ወንድምህ ላይ ፈረድክ የሚል ቀላል ነገር ነው የሚያነሳው። በዚች እንኳን ጉዳይ እንኳን ቢሆን አንድ ቀን ቁጭ ብለህ እሱ ቁጭ ብሎ አንተ ቆመ ለምንድን ነው ብሎ ይጠይቅሃል። አንተ ደግሞ ምን ትላለህ? ትመልሳለህ። አንተ እማማ የለችም፣ አባባ የለም፣ ጓደኛ የለም፣ የምታደራጀው ቲም የለም፣ ዘርፍ የለህም፣ ብቻ ነው ትቆማለህ፣ ብቻ ትመልሳለህ። ለሱ ትመልሻለሽ፣ መልሳለሁ ለእግዚአብሔር። ስለዚህ ምን የሚያስፈልገው ማለት ነው? ጳውሎስ እየሞገተ ያለው የእግዚአብሔር ጽድቅ ነው የተገለጠው። የእግዚአብሔር ጽድቅ ነው የተገለጠው። ለዚህ ጽድቅ የሚመጥን ህይወትን ለመኖር የሚያማጥን ልቦና ያስፈልገናል። የሚያማጥን አስተሳሰብ ያስፈልገናል። አንተን አለው በቃ ኖርማል አናርገው፣ ኖርማል አናርገው። ልምዶቻችንን አንዳንድ ብዙዎቻችን ኖርማል አናርገው ብንመለስ ነው የሚሻለው። ብዙ ጊዜ እንትኖች ላይ ሶሻል ሚዲያዎች ላይ ያታችሁ ከሆነ የተሳፈርክበት ባቡር የተሳሳተ እንደሆነ ከገባህ ፈጥነህ የሚቀጥለው ፈርማታ ላይ ውረድ። ፈርማታው በራቀ ቁጥር መመለሻን ታጣለህ ይላሉ። ሰምታችሁኛል? ቶሎ መውረድ ነው የሚሻለው። ለመመለስ ቀላል ነው፣ አሜን፣ ቅርብ ነው፣ ቶሎ ይመለሳል። ከራቀስ በራቃችሁ መጠን ለመመለስ ያለው ዋጋ ከፍተኛ ነው። ስለዚህ የእግዚአብሔር እውነተኛ ፍርድ፣ የእግዚአብሔር ቅን ፍርድ፣ አድሎ የሌለባት ፍርድ በህሊናችንም በህጉም በተገለጠ እውነት ላይ ተመስርቶ እየመጣ ስላለ ምን እናርግ አንተ ሰው ሆይ የሚለው በሌሎች ላይ አትፍረድ። በምትፈርድበት ጉዳይ ላይ ማንን ተመልከት? ራስን ተመልከት፣ ራስሽን ተመልከች። እግዚአብሔር ለእያንዳንዱ እንደ ስራው የሚከፍልበት ጊዜ ይመጣል። ለአንዱ ለዘላለም ህይወት፣ ለአንዱ ለጭንቀትና ለመከራ የሚሆን ፍርድ ትመጣለች። እግዚአብሔር ይርዳን። እንጸልያለን ሁላችን።